እንባን የሚያወርደው እንባ ስጠኝ ትልቅ ጸሎት ነው። እንደ ጴጥሮስ ያለ እንባ የተቀበልከውን እንባ በካደ ጊዜ እንዳለቀሰው መራራ ለቅሶ ያለ እንባ ስጠኝ። ወንድማቸው እስከሚነሳ ድረስ እንዳለቀሱት እንደ ማርታና እንደ ማርያ ያለ እንባ ስጠኝ። እንባ እግዚአብሔር ይቀበላል። ራሔል ያቺ በግብፅ የነበረች ራሔል ባሏ ስምዖን ይባላል። መከራ ጸንቶባቸው ራሔል በባሏ ፈንታ ጭቃ እንድታቦካ ተብላ ምስኪን ራሔል መንታ ልጆች ጸንሳ የመውለጃዋ ጊዜ ደርሶ ጭቃ ትረግጥ ነበረ። ምጥ መጣ። ጭቃ እየረገጠች መንታ ልጆች ልትወልድ የደረሰች ምስኪን ሴት ያ የግብፅ ወታደር የፈርዖን ወታደር ጅራፉን ይዞ ቆሟል። እባክህ ምጥ መጥቶብኛል፣ እባክህ መንታ ልጆች አሉ በማህፀኔ፣ የመውለጃዬ ቀን ዛሬ ነው፣ እባክህ ልውጣ፣ ህመም እየተሰማኝ ነው አለችው። ያ የፈርዖን ወታደር ብትወልጃቸውም በዛው ትረግጫቸዋለሽ፣ የባሪያ ደም ጡቡን ያጠብቀዋል እንጂ አያጋለውም አላት። ክፉዎች አሉ እኮ ለሰው የማይራሩ፣ ለአሮጊት የማይራሩ፣ ለሽማግሌ የማይራሩ፣ ለህፃናት የማይራሩ አሉ። ውጡ! ከዛ ነው ትምህርቱ። ውጡ! ከገዳይ ትውልድ ውጡ! ከጣዖት አምልኮ ውጡ! ሌላ ነገር የለውም። አብርሃምን የጠራው ለዛ ነው። ራሔል በዛ ጭቃ ውስጥ ሆና ሁለቱ ልጆቿ ወዲያውኑ እነሆ ከወዷ ውልቅ ውልቅ ብለው ወደቁ። ትንሽ ብቻ ድምፅ አሰሙ። በጭቃ ውስጥ ሁለቱም ሕይወታቸው አለፈ። ራሔል አለቀሰች። አሁን መከራ በዛባት፣ ስቃዩ ጸናባት። መከራ ሲበዛ፣ ጭንቀት ሲበዛ፣ ኑሮ ሲወደድ፣ ሕይወት ሲቆመጠጥ ሲኖር እግዚአብሔር አለ እንላለን። አለ ነገሩ። ራሔል ወደ ላይ ቀና አለች፣ እንባዋንም ወደ ሰማይ ረጨች። ያለውን በዚህ ሰማይ አምላከ እስራኤል አዶናይ አለ እግዚአብሔር። የኔን እንባ የሚያይ የልጆቼን ደም የሚያይ እግዚአብሔር አዶናይ የኤልሻዳይ አለ አለች። አለ የአብርሃም አምላክ፣ አለ የይስሐቅ አምላክ፣ አለ የያዕቆብ አምላክ አለች። 144,000 ሕፃናትን ሲገድል አንዳንድ እናቶች ልጆቻቸውን ይዘው እየሮጡ ወደ ራሔል መቃብር ገብተው ሊሸሸጉ ሲገቡ የሄሮድስ ወታደሮች ገብተው በዛ አንገታቸውን በሰይፍ እየቀሉ ገደሏቸው። ድምፅ በራማ ተሰማ። ራማ የነ ቅዱስ ሚካኤል ሀገር ነው። ራማ የነ ቅዱስ ገብርኤል ሀገር ነው። ድምፅ በራማ ተሰማ። መላእክት ሰሙ። መላእክት ደግሞ ወደ እግዚአብሔር አደረሱት። ሰማይኩ ገአሮሙ ለሕዝብ አለ እግዚአብሔር። የራሔል እንባ እግዚአብሔርን ከሰማይ አወረደው። ከዛ ደም አፍሰዋልና የመጀመሪያው ተአምር ውሃው ወደ ደም ተለወጠ። ከዛ 9 መቅሰፍ፣ ከዛ 10ኛ ሞተ በግ፣ ከዛ 11ኛ ስጥመት። እግዚአብሔር ድንቅ አደረገ። ያንን ሕዝብ ወረደለት። ከዛ ከግብፅ ባርነት አወጣው። ቀይ ባህር ቢደርሱ በአፍንጫ ውስጥ ትንፋስ ቀይ ባህርን ከፈለላቸው። እስራኤል ተሻገሩ። ፈርዖን ሰመጠ። የሙሴን መዝሙር ማርያም እህቱ ዘመረች። እግዚአብሔር ስሙ እግዚአብሔር ነው አለች። ስሙ ማን ነው? እግዚአብሔር ተዋጊ አምላክ ነው አለች። ምን አይነት አምላክ ነው? ድንቅ አምላክ ነው። ስሙ ግሩም ይሁን። ተዋጊ አምላክ ነው እግዚአብሔር። ይወርዳል እግዚአብሔር፣ ይመጣል እግዚአብሔር። ግን ጊዜ ገቢር ለእግዚአብሔር ነው። እሱ የኔና የእናንተ ልብ ሲመለስ ነው። አድሰኝ እኮ ነው። ከዛስ በቃ ናውጣ ከጣውት። ከዛስ ስምን ከፍ አደርገዋለሁ። ከዛስ እባርካለሁ።
የሚባርኩህንም እባርካቸዋለሁ፣ የሚረግሙህንም እረግማቸዋለሁ፣ ስምህን ታላቅ አደርገዋለሁ። አብርሃም አብርሃም ውጣ አለው። ይህን ቃል ላስብላችሁ። እግዚአብሔር ለፍጥረቱ በፍጥረቱ ይታወቃል። ለማ ለፍጥረቱ ለማ ለፍጥረቱ በምን ይታወቃል? በፍጥረቱ ሰማይን አይቶ እግዚአብሔርን ማወቅ ይቻላል። ምድርን አይቶ እግዚአብሔርን ማወቅ ይቻላል። አዋፍን አይቶ እግዚአብሔርን ማወቅ ይቻላል። አሁን ግን ዘመኑ ወዴት እየሄደ ነው? ወደ ክፉ አስተሳሰብ ስለሄደ ቅድም መምህር ሲናገሩ እንደሰማችሁት ኒው ኤጅ ሙቭመንት የሚለው እሳቤ ከዛፍ ጋር፣ ከሰማይ ዩኒቨርስ ጋር፣ ከምድር ጋር፣ ከወንዝ ጋር፣ ከድንጋይ ጋር እግዚአብሔር ትተህ እሱን ተከተል፣ መጨረሻ ዩኒቨርስን ታገኛለህ። ዩኒቨርስ ማለት ደግሞ ጂኒ የተባለው ሰይጣን ነው ብሎ የጻፉት መጽሐፋቸው። ብዙ ግን ይሄን አያውቅም። እዚህ መጥተው እናነቃቃለን ወይም የሚሉት የኛው ወገኖቻችን ይሄን ነገር ያወቁት አይመስለኝም። አብርሃም ፀሐይ ነች አምላክ አለ፣ ደመና ከለላት። ውሃ ነው አለ፣ በቦይ ይነዳል። ነፋስ ነው አለ፣ ግድግዳ ሸፈነ። ከዛ ምን አለ? አምላክ ፀሐይ ተናበበ። ፀሐይን የፈጠርክ ሰማይን የዘረጋ ምድርን የመሰረተ አንተ እግዚአብሔር ራስህ ተናገረኝ ጥራኝ አለው። ከዛ ነው ወይቤሎ እግዚአብሔር ለአብርሃም የሚለው ቃሉ የሚጀምረው እዚህ ጋር ነው። እግዚአብሔር አብርሃምን እንዲህ አለው። ምን አለው? ጻ እምድርከ ወእማዝማዲከ ተፈለጥ፣ ተለይ፣ ውጣ፣ ወደማሳይ ምድር ሂድ፣ እኔ ራሴ አሳይሃለሁ። ወሁር ውስተ ምድር እንተ አርአየከ አነ፣ እኔ ወደማሳይ ምድር ሂድ። የትምህርታችን ርዕስ እግዚአብሔር የለም የሚሉ ሰዎች ከሚረቱበት አንዱ ነገር ምንድነው? ኮስሞሎጂካል ፕሩፍ አርጊመንት ይባላል። ምን ማለት ነው ይሄ? ጳውሎስ ቅድም ያለው እግዚአብሔር ለፍጥረቱ በፍጥረቱ ይታወቃል። በፈጠረው ፍጥረት እግዚአብሔር እንዳለ ይታወቃል። በቃ ሰማይ ሲያይ ያደንቃል፣ ከዋክብት ይላል። ወንዝ ሲያይ ያደንቃል፣ ጅረቱን፣ ሸንተረሩን፣ ምኑን ያደንቃል። የሚታየውን ነገሮች ሁሉ ያደንቃል። ፈጣሪን ግን አያደንቅም። ተመልከቱ፣ ይሄ ነው ትልቁ ችግር። አሁን በተለይ በውጭው ዓለም እየመጣ ያለው እኛም ሀገር ሳያውቁት የሚከተሉት ይሄ ሎ ኦፍ አትራክሽን የሚባለው እሳቤ ሁሉ የሚያገናኘው ከእግዚአብሔር ጋር ነው፣ ከፍጥረት ጋር ነው። መጨረሻ ወዴት ይወስደዋል? ሉሲፈሪኒዝም እና ሴቴኒዝም የሚባሉ እምነቶች አሉ። ስፒሪቹዋሊዝም የሚባል ከርኩሳን መናፍስት ጋር መነጋገር ይባላል። ስሙ መንፈሳዊ ነው ይባላል። አንዳንድ ሰዎች እስከ መጨረሻ እንኳን ንስሐ መግባት አይፈልጉም። ሰዓት ሲሰጣቸው በመጨረሻ የቱ ሰዓት እንኳን እግዚአብሔር እኮ ደግ ነው። ቆይቼ እግዚአብሔርን ደጅ ጠናሁት እሱም ዘንበል አለልኝ። ክብር ምስጋና ይግባው። ተናገሩ። ቆይቼ እግዚአብሔርን ደጅ ጠናሁት እርሱም ዘንበል አለልኝ። ለመሆኑ የኔን ነገር ለእግዚአብሔር የነገረው ማን ነው ይልና ደግሞ ማን ይነግረዋል? እግዚአብሔር። እሱ ራሱ የሚያይ እሱ ራሱ የሚሰማ ነውና ከበጎች አንስቶ ንጉሥ አደረገኝ አለ። ያልጠየቅኩትን ሁሉ ሰጠኝ አለ። ይችላል እግዚአብሔር፣ ያደርጋል እግዚአብሔር። ስሙ ለዘላለም የተመሰገነ ይሁንልን። ምን ነው ፈራችሁ? ተናገሩ። የሚባርኩህን፣ የሚያመሰግኑህን፣ የሚመርቁህን፣ የሚረግሙህን፣ የሚጠሉህን እኔ እጣላቸዋለሁ። እግዚአብሔር ነው። ገብረ መንፈስ ቅዱስን የሚጣላውን እግዚአብሔር ነው የሚጣላው። ተክለ ሃይማኖትን የሚጣላውን እግዚአብሔር ነው የሚጣላው። ጊዮርጊስን የሚጣላውን እግዚአብሔር ነው የሚጣላው። ይሄው ይሄ ቃል ያለ ዘላለማዊ ነው። አብርሃም የሚባርኩህን እባርካለሁ፣ የሚንቁህን ደግሞ እኔ እግዚአብሔር ንቃቸዋለሁ። ከዚህ በላይ ቃል ኪዳን የለም። ክብርና ምስጋና ለእግዚአብሔር ይድረሰው። ስሙ የተመሰገነ ይሁን። ሁለት ናቸው የሚለዩ እኛና ምዕራቡን ዓለም ወይም ኦርቶዶክስን ከሌላው ዓለም የሚለዩ ሁለት ኮንሰፕቶች አሉ። ፊሎሶፊካል ናቸው። ቃሎቹ ልንገራችሁና በአማርኛ ነግራችኋለሁ። መጀመሪያ በግሪክ ቀጥሎ በእንግሊዝኛ ቀጥሎ በአማርኛ ልንገራችሁ። በግሪኩ ያለው እሳቤ አንትሮፖስ ማለት ሰው ማለት ነው። አንትሮፖሴንትሪሲዝም ማለት ማን ሴንተርድ ማለት ነው። መሰረቱ የተመሰረተው በሰው ላይ ነው ማለት ነው። ሁለተኛው አስተሳሰብ ቲዮሴንትሪሲዝም ይባላል። ቲዮሴንትሪሲዝም የሚባለው ኮንሰፕት ቲዮሴንትሪክ ማለት ጋድ ሴንተርድ ማለት ነው። ሰው ላይ ሳይሆን ማን ላይ የተመሰረተ ነው? እግዚአብሔር ላይ። ይሄ በፍልስፍናው እይታ ነው። አሁን ይሄ ምን ማለት እንደሆነ ልንገራችሁ።
እንዴት ዋላችሁ? እንዴት አመሻችሁ? ነገ ጠዋት አገኛችሁ እንዴት አደራችሁ ስላችሁ መልሳችሁ ምንድን ነው? ጉድ ሞርኒንግ። መልሱ ምንድን ነው? በፈረንጅኛው ጉድ ሞርኒንግ እሱ ነው አለ። ጉድ አፍተርኑን፣ ጉድ ኢቭኒንግ፣ ጉድ ኢቭኒንግ። ጥሩ ጠዋት፣ ጥሩ ከሰዓት፣ ጥሩ ቀን፣ ጥሩ ማታ። እዛ ውስጥ የእግዚአብሔር ስም የለም። ምን ላይ ነው መሰረቱ? ሰው ላይ ነው። አንተ ጋር ብቻ ወደ ላይ ልዩነታችን። የሆነ ሰው ስጦታ ሰጥቶ የእናንተ መልስ ምንድን ነው? ስጦታ ሲሰጣችሁ እግዚአብሔር ይስጥልኝ አለ። እግዚአብሔር ይስጥ፣ እግዚአብሔር ይስጥሽ። ወንድ ብቻ ነው የሚሰጠው። እግዚአብሔር ይስጥ፣ እግዚአብሔር ይስጥሽ፣ እግዚአብሔር ይስጥልኝ አለ። ምን ቃል እግዚአብሔር ይስጥልኝ አለ። እንደሱ ነው የምትሉት። በእንግሊዘኛው አንድ ሰው ሰጥቷችሁ ምን እንደምትሉት እግዚአብሔር ይስጥልኝ ነው የምትሉት። ቴንክ ዩ አለ። ቴንክ ዩ ዩ ምክንያቱም አንትሮፖሴንትሪክ ነው። የምዕራቡ ዓለም ከእግዚአብሔር የሸሸበት ምክንያት ሰው ላይ ነው የተመሰረተው። እኔና እናንተ ግን የተመሰረተው በእግዚአብሔር ቅዱስ መጽሐፍ በአባቶቻችን ትምህርት ላይ ነው። ማይመስገን ማን ያሳደረን? ማን ነው ያዋለን? ማን ነው ያስመሸን? ማን ነው እችን አሁን አየር ምን ተነፍሳት ነው የሰጠን? እሱ ያልተመሰገነ ታዲያ ማን ይመሰገን ነው? ክብርና ምስጋና ለእግዚአብሔር ይድረሰው። አያችሁ፣ መሰረታችሁ ማን ነው? እግዚአብሔር። ህይወታችሁ፣ ባህላችሁ ምንድን ነው? መጽሐፍ ቅዱስ። መጽሐፍ ቅዱስ። አንድ ሰሞን አንድ ሰላምታ መጥቶ በዚህ ሰላምታ ላይ አስተምረናል። ሰው ሲያገኛችሁ ሰላም ነው የሚለው አሁንም የቀረ አይመስለኝም። ሰላም ነው፣ አማን ነው። የእናንተ መልስ ምን ሊሆን ነው? አሉት አይ ተይ 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 ወዴት ወዴት ነው? የእውነቱን ነጋገር እንጂ ሰላም ነው መልሱ ምንድን ነው? አማን ነው። እንደሱ አይደለም እንዴ? ታዲያስ የማቀረ የማስም ቀረ። ቀስ እያልክ እየወጣ ነው ያለው። እንዳትንሸራተች ማይመስገን። እንዴት ዋላችሁ? እንደምን አደራችሁ? እንዴት አመሻችሁ? ማይመስገን። መሰረታችን እሱ ነው። እሱን ያኖረን። ክብርና ምስጋና ለእግዚአብሔር ይድረሰው። ወደ እግዚአብሔር የገባ እወጣለሁ አይበል። ጠርቷችኋልና ከዚች አትወጡም። ፈላሲ ነኝ አትበሉ። መጥታችኋል። ትኩላን ምንቱስ ቤተ እግዚአብሔር ናችሁ። በዚህ ትተከላላችሁ፣ በዚህ ትኖራላችሁ። ያን እግዚአብሔር መንግስቱን ያወርሳችሁ ዘንድ የታመነ ነው። ክብርና ምስጋና ለእግዚአብሔር ይድረሰው። አብርሃም ና ወደማሳይ ምድር ውጣ። LXX የሚል ነው። ወደኛ አገር መጥቷል። በሶስቱ ሕግጋት በሕገ ልቡና፣ በሕገ ኦሪት፣ በሕገ ወንጌል እግዚአብሔርን ያመለከች አገር፣ ለእግዚአብሔር ብቻ የሰገደች፣ ለእግዚአብሔር ብቻ የተንበረከከች፣ የግሪክ አማልክት አምላክ የተባሉ የሚማጸኑት፣ ሮማውያን የተባሉ ከንቱ አማልክት የሚከተሉ ያንተ አባቶች ቅድመ አያቶች፣ ያንቺ የጥንት ወገኖችሽ የዘር ማንዘራችን ከላይ ጀምሮ ሲመጣ የነበረው ከንቱ አማልክትን የማያመልክ ለሰማይ የማይንበረከክ ለምድር የማይሰግድ ለተራራ ለወንዝ ለዛፎች የማይንበረከክ በኦሪት ዘጸአት ምዕራፍ 20 ቁጥር 1 ላይ ከኔ በስተቀር ሌላ አምላክ የለም ብሎ እንደተናገረ እግዚአብሔር አንዱን እግዚአብሔር ያመለከች ነች ኢትዮጵያ። አንዱን እግዚአብሔር የሚያመልክ ሕዝብ ነው ይህ ሕዝብ። ክብርና ምስጋና ለእግዚአብሔር ይድረሰው። ለዚህ ነው የእግዚአብሔር ቃል ሁልጊዜ የሚነግረን መኑ ይመስለከ እምናማልክተ እግዚኦ፣ አንተ ሰማይን የዘረጋህ ምድርን የመሰረትህ ማን ነው የሚመስልህ? የሚመስልህ የለም። አንድ ብርጭቆ ውሃ ማምጣት የሚችል የለም ከእግዚአብሔር ውጭ። የኔና የናንተ አምላክ እግዚአብሔር ግን ሰማይን በዛ ያለ ምሰሶ ምድርን በውሃ ላይ ያለ ካስማ አጽንቶ ያውን የምንተነፍሰውን ሁሉ አየር የሰጠን ስሙ እግዚአብሔር ነው። ምስጉን ይሁን ለዘላለም። እግዚአብሔር ግሩም ነው። እግዚአብሔር ስራው ድንቅ ነው። በልዎ ለእግዚአብሔር ግሩም ግብርከ። እግዚአብሔር እንዲህ በሉት ይላል ልበ አምላክ ዳዊት። ምን በሉት አለ? ግሩም ግብርከ። እግዚአብሔር ሆይ ስራህ ግሩም ነው በሉት ይላል። ስራህ ግሩም። እግዚአብሔር እናመሰግነዋለን። ግሩም እግዚአብሔር ረድኤተ እግዚአብሔርን አጋዥ በማድረግ ዛሬ በዚህ በታላቁ ቅዱስ ስፍራ በደብረ ሳይል ቅዱስ ሚካኤል የምንማማርበት የትምህርታችን ኃይለ ቃል የሚሆነው
በኦሪት ዘፍጥረት ምዕራፍ 12 ከቁጥር 1 ጀምሮ እስከ ቁጥር 3 ያለውን ኃይለ ቃል ይሆናል። ርዕሳችንም የሚሆነው እኔ ወደማሳይህ ምድር ሂድ የሚል ይሆናል። እኔ ወደማሳይ ምድር ሂድ ወሁር ውስተ ምድር እንተ አርአየከ አነ። ቃሉ የእግዚአብሔር ነው የተባለው ለአብርሃም ነው። በዚህ ትምህርት ውስጥ ምን ምን ነገሮች ይበዛል እንሄዳለን። አንደኛ እግዚአብሔር በየዘመናት ልጆቹን ይጠራል፣ ይባርካል፣ በረከታቸውም ለኛ ይደርሳል። ስለዚህ በዚህ ትምህርት ውስጥ እግዚአብሔር በቅዱሳን ላይ ያለውን በረከቱን እንመለከታለን። ቅድም መምህራችን እያስተማሩ የነበረውን የቅዱሳንን በረከት እንደውም በዛው ቢቀጥሉ በጣፈጠ አንደበታቸው እኔ በኋላ እንደ 10 ደቂቃ ይበቃኝ ነበር። ያው እንግዳ ስለሆንኩ አክብረው ነው እንጂ ከኔ በላይ በደንብ አድርገው ይነግሯችኋል። ለሁሉም የእግዚአብሔር ፍቃድ ነው እና በቅዱሳን ላይ ያለውን የእግዚአብሔር ነገር ነው። 3 የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መጽሐፍ ቅዱሳዊ መሆኗን እና እያንዳንዱ ስራችን በየጊዜው የምናደርገው መጽሐፍ ቅዱሳዊ መሆኑን እና 4 የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከሌሎች የምትለይበትን ትልቅ ሐሳብ እምነት እናያለን። ለሁሉም ሰው ለሰው አስታዋሽ ነው። ሰው ለሰው አሳሳቢ ነው። በልቡና የሚያሳድር በአእምሮ የሚቀርጽ የቃሉ ባለቤት ሕያው እግዚአብሔር የምትሰሙትን ሁሉ በልቡናችሁ ጽላት ይጻፍላችሁ። ለእኔም ለምናገረው ጥበቡን፣ ቃሉን፣ ማስተዋሉን የቃሉን ደጅ እንዲከፍትልኝ ሁሉ ጊዜ በጸሎታችሁ አስቡኝ። የድምፅ የሚሰማችሁ ሁሉ ሐሳብ ሕሊናችሁ በሰማያት ይኑር። ያላችሁበትንም ስፍራ እወቁ። የጽድቅን ቃል ደስ በሚያሰኙ ጆሮዎች አድምጡ። አንድም እንኳ በዚህ ቅጽር የራሱን ወሬ የሚያወራ ሰው ከቶ አይሰማ። ምድርን ባያት ጊዜ እንድትንቀጠቀጥ ለሚያደርጋት ደሴቶችንም ለሚያቀልጠው ኃያልና ብርቱ አምላክ ከዚህ ሰዓት ጀምራችሁ ሁላችሁም ልቡናችሁን ለሰራዊት ጌታ ለእግዚአብሔር አስማርኩ። እግዚአብሔር አብርሃምን እንዲህ አለው ብሎ ይጀምራል። ኦሪት ዘፍጥረት ምዕራፍ 12 ቁጥር 1 ኦሪት ምን ዘፍጥረት። በትርጓሜያችን ላይ ኦሪት ዘልደት ምንለው አለ። እርግጥ ነው በዚህ ሊቃውንቱ አለ። ኦሪት ዘልደት የምንለው የልደትን ነገር የአበውን ነገር ስለሚዘረዝር ነው። በአብዛኛው ግን እሱ ኦሪት ዘልደት የሚለው ከሰባው ሊቃናት ሴፕቱ ኤጀንት የሚባል የመጽሐፍ ትርጓሜ ነው። መጀመሪያ መጽሐፍን ኦሪትን የጻፈው ሊቀ ነቢያት ሙሴ ነው። በረከቱ በሁላችሁ ይደር። ሙሴ 5ቱን ኦሪትን ከኩፋሌ ጋር አብሮ ጽፎታል። 5ቱ ኦሪት እግዚአብሔር የተናገረው፣ ኩፋሌ መልአኩ የተናገረውን አንድ ላይ ጽፏል። በሙሴ የተጻፈ። ከዛ በኋላ መጽሐፍ የተጻፈው የአሦር ንጉሥ ስልምናሶር የተባለ 10ሩን ነገድ ማርኮ ወስዶ ከዛ በሚመለሱበት ጊዜ ሰማርያውያን ተብለው የሚጠሩ 5ቱን ኦሪት የሰማርያውያን ኦሪት ተብሎ ይጠራል። እሱን ጽፈዋል። ዘሰማሪታን ፔናቱክ ይባላል፣ ወይም ፔንታቱክ። ዘሰማሪታን ፔንታቱክ ይባላል። ፔንታ ማለት 5 ማለት ነው። ቱክ እንደ መጽሐፍ ነው። ፔንታቱክ ማለት the 5 books of Moses ማለት ነው። የሰማርያውያን የሚባለው እሱ ነው። ዛሬ በሱ ላይ ዝርዝር ብዙ አልሰጥም፣ እንዲሁ ዝም ብላችሁ እንድትሰሙት ብቻ ነው። ኦሪት የሳምራውያን ኦሪት
ሁለተኛ የተጻፈው ታላቁ እስክንድር የሄሌኒስቲክ ሲቪላይዜሽን የሚባለውን ካመጣ በኋላ ከሱ በኋላ ሁለት ጠንካራ በዳንኤል ራእይ በናቡከደነጾር ህልም የተመሰሉ እንደ ሁለት ብረት እግሩ ላይ ባየው ምስል የተመሰሉ በጥሊሞስና አንጢያኮስ አሉ። በጥሊሞስ በእንግሊዝኛው ፓቶሎሚ የሚባለው ንጉሥ የግሪክ ኤምፓየርን የሚመራ እሱ በነገሰ ጊዜ የብሉይ መጽሐፍትን ከዕብራይስጥ ወደ ግሪክ እንዲተረጎሙ አድርጓል። ይሄንን የተረጎሙ ሰዎች ቁጥራቸው 72 ስለሆነ መጽሐፉ በእነሱ ስም የሰባው ሊቃናት ተብሎ ተጠራ። እንግሊዘኛው ላይ ስታዩት ሴፕቱ ኤጀንት ይላል። ሴፕቱ ኤጀንት ማለት 70 ሰዎችን የሚያመለክት ነው። በሮማን ነምበር ደግሞ LXX የሚል ነው። አንዳንዶች ስለምትጎረጉሩ ልታገኙ ትችላላችሁ። የሰባው ሊቃናት የሰባው ሊቃናት ትርጓሜ ወደኛ አገር መጥቷል። በግሪክ ቋንቋ በጥንት ዘመን የሚገርመው መላከሳይ ይሄ ፈጣሪ ስለማያውቁ ራሱ ቮካብለሪው የለም በግሪክ። ምክንያቱም ለነሱ ለግሪኮች አምላክ አማልክት እያሉ የሚጠሯቸው ለምሳሌ አምላክ አማልክታቸው የነሱ የአማልክታት አምላክ የሚሉት ዚውስ ነው። ግሪክ ውስጥ የኦሊምፐስ ተራራ አለ። በኦሊምፐስ ተራራ ላይ 11ዱ እግዚአብሔሮች ተቀምጠው ዓለምን ይቃኙታል፣ ግሪክን ይመሩታል። የነዚህ 11ዱም ንጉሠ ነገሥታቸው ወይም ደግሞ አምላክ አማልክት የሚባለው ዚውስ ነው ይላል። የሰማችሁ እንደው ብልጭ እንደው ግዴ በኋላ ወደዛ ሄዳለሁ ወደማሳይ በጥሩጣ ተበልሃልና አንቺም እንዲሁ ወደሱ እንሄዳለን። የሚገርመው ሆሜር የተባለ ሰው ሲጽፍ የሰማችሁ የግሪክ የአማልክት አምላካቸው ማን ነው? ዚውስ። የግሪክ የአምላኮች አምላክ የሚባለው ዋናው ማን ነው? ዚውስ። ሆሜር እንዲህ ይላል፣ ዚውስ ትናንትና ወደ ኢትዮጵያ ሄደ ይላል። ይሄ ከክርስቶስ ልደት በፊት ብዙ ዓመታት ቀድሞ የተጻፈ መጽሐፍ ነው። ትናንትና ዚውስ ወደ ኢትዮጵያ ሄደ፣ ምክንያቱም ከኢትዮጵያውያን ጋር አብሮ ሊጸልይ። ምክንያቱም የኢትዮጵያ ሰዎች ሲጸልዩ ጸሎታቸው ቀጥ ብሎ ወደ ሰማይ የሚገባ ስለሆነ ዚውስ በየዓመቱ እየሄደ ከኢትዮጵያ ሰዎች ጋር እየጸለየ ይመለሳል። ሄዶ ኢትዮጵያ ጋር ሄዶ የኢትዮጵያ ጸሎት ሰማይ ስለሚደርስ የግሪክ አምላክ አማልክት ብለው እነሱ የሚጠሩት በሚቲዮሎጂ ውስጥ በእነሱ ውስጥ የተቀመጠው ምንድነው? ዚውስ መጥቶ ኢትዮጵያ መጥቶ ነው ከኢትዮጵያ ሕዝብ ጋር ሰምቶ የሚሄዱ የእነሱ አምላክ ኢትዮጵያ እየመጣ ይማሰራል። ኢትዮጵያ ሕዝብ ትንሽ አይገርምም? ትንሽ አይገርምም? ኢትዮጵያ ትልቅ ነገር እኮ ነው። ስሙ ትልቅ ነገር እኮ ነው ወገኖች። እኛ ጋር ስለሆነ ዝም ብለን እንዳናየው በመጽሐፍ ቅዱስ ላይ ለመጀመሪያ የተጻፈ ስም ነው። የኛ አምላክ በሶስቱ ሕግጋት በሕገ ልቡና፣ በሕገ ኦሪት፣ በሕገ ወንጌል እግዚአብሔርን ያመለከች አገር፣ ለእግዚአብሔር ብቻ የሰገደች፣ ለእግዚአብሔር ብቻ የተንበረከከች የግሪክ አማልክት አምላክ የተባሉ የሚማጸኑት ሮማውያን የተባሉ ከንቱ አማልክት የሚከተሉ ያንተ አባቶች ቅድመ አያቶች ያንቺ የጥንት ወገኖችሽ የዘር ማንዘራችን ከላይ ጀምሮ ሲመጣ የነበረው ከንቱ አማልክትን የማያመልክ ለሰማይ የማይንበረከክ ለምድር የማይሰግድ ለተራራ ለወንዝ ለዛፎች የማይንበረከክ በኦሪት ዘጸአት ምዕራፍ 20 ቁጥር 1 ላይ ከኔ በስተቀር ሌላ አምላክ የለም ብሎ እንደተናገረ እግዚአብሔር አንዱን እግዚአብሔር ያመለከች ነች ኢትዮጵያ። አንዱን እግዚአብሔር የሚያመልክ ሕዝብ ነው ይህ ሕዝብ። ክብርና ምስጋና ለእግዚአብሔር ይድረሰው። ለዚህ ነው የእግዚአብሔር ቃል ሁልጊዜ የሚነግረን መኑ ይመስለከ እምነ አማልክተ እግዚኦ፣ አንተ ሰማይን የዘረጋህ ምድርን የመሰረት ማን ነው የሚመስልህ? የሚመስልህ የለም። አንድ ብርጭቆ ውሃ ማምጣት የሚችል የለም ከእግዚአብሔር ውጭ። የኔና የእናንተ አምላክ እግዚአብሔር ግን ሰማይን በዛ ያለ ምሰሶ ምድርን በኋላ እያለ ካስማ አጽንቶ ያውን የምንተነፍሰውን ሁሉ አየር የሰጠን ስሙ እግዚአብሔር ነው። ምስጉን ይሁን ለዘላለም። እግዚአብሔር ግሩም ነው። እግዚአብሔር ስራው ድንቅ ነው። በልዎ ለእግዚአብሔር ግሩም ግብርከ። እግዚአብሔር እንዲህ በሉት ይላል በአምላክ ዳዊት። ምን በሉት አለ? ግሩም ግብርከ። እግዚአብሔር ሆይ
እግዚአብሔር። 22ቱን አሌፋት ታውቋቸዋላችሁ? 22ቱን አሌፋት ስትጸልዩ ታገኟቸዋላችሁ። መዝሙር 118 ላይ፣ ሰቆቃወ ኤርምያስ ላይ ጊሜል የሚል ከ22ቱ አሌፋት አንዱ ጊሜል ነው። የ22ቱ አሌፋት አዳም በገነት ውስጥ የሚጸልየው ነበር። ከገነት ሲወጣ ሲበድል ጥፍት አሉ 22ቱ። ከዛ በማጊዜ ነው እንደገና የተገለጹት? በጸፍጸፈ ሰማይ በሄኖስ ጊዜ ነው የተገለጡት 22ቱ አሌፋት። 22ቱ አሌፋት ትርጉማቸው ድንቅ ነው። አሌፍ ይላል የመጀመሪያው። አሌፍ ማለት አሐዱ እግዚአብሔር ነው። ቀጥሎ ቤት ይላል። ቤት ብሂል ባዕል እግዚአብሔር ይላል። ጊሜል ላይ ሲደርሱ ጊሜል ብሂል ግሩም እግዚአብሔር ይላል። ግሩም እግዚአብሔር ምስጋና ይገባዋል። አሌፍ አሐዱ እግዚአብሔር። ስንት እግዚአብሔር? ስንት እግዚአብሔር? ስንት እግዚአብሔር? ስንት እግዚአብሔር ነው ያላችሁ? እንደ ግሪኮቹ ልታበዙ ነው እንዴ? ስንት እግዚአብሔር? ስሙ የተመሰገነ ይሁን። ኦሪት ዘፍጥረት ምዕራፍ 1 ቁጥር 1 ምንድን ነው የሚለው? ኦሪት ዘፍጥረት ምዕራፍ 1 ቁጥር 1 የመጀመሪያ መጽሐፍ ቅዱስ አረፍተ ነገር ሲጀምር ምንድን ነው የሚለው? በቀዳሚ ገብረ እግዚአብሔር ሰማየ ወምድረ ይላል በግዕዙ። በአማርኛው ደግሞ በመጀመሪያ እግዚአብሔር ምንና ምንም ፈጠረ፣ ሰማይና ምድር። በእንግሊዝኛው in the beginning God created the heavens and the earth ይላል። አንድ ሳይንቲስት እግዚአብሔርን የማያውቅ የነበር አንድ ሰው there is no God ብሎ ይጽፍና ኖን ይሰርዝና ይጽፍባትና there is a God ይላል። ይሄ ሰውዬ መጽሐፉ በዩኒቨርሲቲ ውስጥ እኮ እግዚአብሔር የለም የሚል ብዙ መጽሐፍ የጻፈ ነው እሱ ጽሑፍ። መጨረሻ ግን ምን አለ? there is no God አለና ኖን ስርዝ አደረገና ያለና there is God። በፊት እግዚአብሔር የለም ነበር የሚለው አሁን ብሎ ጻፈ እግዚአብሔር አለ አለና ጻፈ። ክብርና ምስጋና ለእግዚአብሔር ይድረሰው። ያሳምናል እግዚአብሔር። የኛም ሰው ባይሆን ባለበት ቦታ እግዚአብሔርን ካመነ። ታዲያ ሳይንቲስቶች ምን አሉ መሰላችሁ? እና አንቶኒ ፍሊው፣ እነዚህ አንቶኒ ፍሊው መጽሐፍ ነው አሁን ያልኳችሁ ካነበባችሁት። ሌሎቹ ምን አሉ መሰላችሁ? የእነሱን ንግግር ልንገራችሁ። ምን እንዳሉ ከኔ ቀጥላችሁ ተናገሩ። ለፍተን ሌሎቻችሁ አትፈልጉ? ምንድን ነው ያሉት? ዘፍጥረት ምዕራፍ 1 ቁጥር 1 ላይ ደረስን። ንገሩኛ። ለፍተው ደረሱ። ዘፍጥረት ምዕራፍ 1 ቁጥር ስንት ላይ ደረሱ? ምክንያቱም ሳይንስ ማለት ስፔስ ታይም እና ማተር ነው ወይም ማተር። ሳይንስ ስፔስ ታይም እና ማተር ላይ ነው። ይህንን የተማራችሁ ሰዎች ሁሉ ፊደል ቆጥራችሁ ታውቁታላችሁ። ስለዚህ አለ የእነዚህ ሰዎች አስተሳሰብ ለፍተን ዘፍጥረት 1 ቁጥር 1 ላይ ደረስን ማለት in the beginning የሚለው በቀዳሚ የሚለው በመጀመሪያ የሚለው in the beginning የሚለው ታይም ነው። God created the heavens የሚለውን ሰማይ የሚለው ስፔስ ነው። ወምድረ የሚለው ምንድን ነው? መሬት ነው፣ ማተር ነው። ስለዚህ እግዚአብሔር ገና ሲጀምር የሚነግር አንደኛ ፈጣሪ እኔ ነኝ ነው የሚለው። ክብርና ምስጋና ይግባው ለስሙ። ማን ነው ፈጣሪ? እግዚአብሔር። ስሙ የተመሰገነ ይሁንልን። ከዛ ምን ይላል? ሰማይና ምድር ፈጠርኩ ይላል፣ ይነግርሃል። ከሱ ውጭ ፈጣሪ የለም። ማንም ደግሞ እኔ ፈጣሪ ነኝ ብሎ የጻፈ ማንም የለም። የሞከረ ሰይጣን ነበር፣ ወደቀ። ማግኒፊሸንት ነኝ ሲል የነበረው ውብ ነኝ ሲል የነበረው ሉሲፈር ወደቀ። አሁን እሱ ትምህርት ኒው ኤጅ ሙቭመንት ብሎ አምጥተውታል። ሰይጣን መሆን ማለት ነው። እሱ አላወቀው። ይሄ እግዚአብሔር ተናገረ። ለአብርሃም እንዲህ አለ፣ አብርሃም እኔ ወደማሳይ ምድር ሂድ አለ። አብርሃም በኦሪት ዘፍጥረት ምዕራፍ 12 ቁጥር 1 ላይ ያለ ቃል ነው። ቀደም እንዳልኳችሁ በግሪክ ፈጣሪ የሚለው ራሱ ቃሉ ስላልነበር ቴዎስ ይላል። ጋድ ለማለት እግዚአብሔር ለማለት ቴዎስ አለ። ኋላ ላይ ነው ቋንቋው እየዳበረ የመጣው እንጂ ከሰማይ ምንም የለም በቃ የሚል እዚሁ ነው ያሉት አማልክቶቻችን የሚል ትምህርት ነው ያላቸው። ስለዚህ እነሱ ይሄንን ጂኒኦሎጂ ስለሚሉት የእንግሊዘኛው ኦሪት ዘፍጥረት የምንለው ወደ ምን ስሙ መጣ? the book of Genesis ወደሚል መጣ። ጄኔሲስ ጂኒኦሎጂ ማለት
ግን ኦሪት ዘፍጥረት የሚለው ወደ ቀጥታ እንግሊዘኛ ትርጉም ብንመልሰው the book of Genesis ሳይሆን ወይም the book of generation ሳይሆን the book of genealogy ሳይሆን ወዴት ነው ቀጥታ የምንወስደው? the book of creation። ስለዚህ በእኛ ግዕዙ ኦሪት ዘፍጥረት የሚለው ለዛ ነው። ኦሪት ዘፍጥረት ምዕራፍ 12 ቁጥር 1 የነቢያትን የሐዋርያትን ሊቃውንትን ጉባኤ ባረከኝና እናንተን ይባርክልን። እመቤታችን በሐዋርያት መካከል የነበረች በመካከላችን ትሆንልን። እግዚአብሔር ማስተዋልና ጥበቡን ይግለጽልን። አሜን ላላችሁ ይደረግ። አሜን ላላልከው አንደበትን የተቆጣጠረው ሰይጣን አርቆ አሜን እንድትል ያድርግህ። ኦሪት ዘፍጥረት ምዕራፍ 12 ቁጥር 1 ወይቤሎ እግዚአብሔር ለአብርሃም ነው የሚለው። ለአብርሃም ነው የሚለው። አብርሃም ይላል እዚህ ጋር። አብርሃም የሚለው በኋላ ነው የሚቀየረው። መጀመሪያ ስሙን ነበር አብርሃም፣ የሳራም ሶራ ነበር። ከዛ በኋላ እግዚአብሔር ሲመርቃቸው፣ ሲባርካቸው፣ ሲቀድሳቸው ስማቸውን አብዝቶታል። እግዚአብሔር ስማችሁን ይባርክላችሁ። ስንት ስም አላችሁ? አንድ ነው ያላችሁ? ስንት ስም አላችሁ? እዚህ ስትመጡ እኮ ስም ይሰየምላችኋል። ከመንፈስ ቅዱስ ስትወለዱ እኮ በስላሴ ማዕተብ ስትታተሙ ስም አላችሁ። እናት አባት ያወጣላችሁ ስም የለም? ንገሩኝ እስቲ ማነው ስማችሁ? ንገሩኝ፣ እሰማለሁ። ስማችሁን ንገሩኝ ሁላችሁ። እንዴ መላከ ሳይል ጉድፈላ ስማቸውን አያውቁ እንዴ? የኔ ስም እናትና አባት ያወጡልኝ ዘበነ ይባላል። በቤተ ክርስቲያን ደግሞ ውዳሴ ማርያም ሰላም ለኪተ ደግሞ ገና በልጅነቴ ታዲዮስ የሚል ስም ተሰይሜ ነበር። አባቴ በሰጠው ስም እንድትጠራ ስላለኝ በዛ ተጠራ። የኔ ስም ዘበነ ነው። ንገሩኝ ስማችሁ ማን ነው? እኔ የሰው ስም ንገሩኝ አላልኩ። እንዴት ነው ይሄ? በቃ ተውት። የኔ የመንፈስ ቅዱስ ስሜ ሰርጸ መድህን ነው። የክርስትና ስሜ ንገሩ ሁላችሁም ክርስትና ስማችሁ። አሁን እዚህ ላይ የመንፈሱ ላይ ናችሁ ለካ እናንተ። እኔ እኮ ዝም ብዬ ነው ስጋውን፣ የመንፈሱ ላይ ናችሁ። ተመልከቱ ሁላችሁም ክርስትና ስም አላችሁ አይደል? ምልክት ስጡኝ ያላችሁ ክርስትና ስም ያላችሁ በእጃችሁ በረከትን ይላክላችሁ በሰፊ እጁ። ምስጋና ይግባው እግዚአብሔር። ከዚች ቤተ ክርስቲያን ስትመጡ አበበ ወልደ ሚካኤል ተባለ። አልማዝ ወለተ ማርያም ተባለ። መገርሳ ወልደ ኢየሱስ ተባለ። ሀጎስ ወልደ ገብረ አረጋዊ ተባለ። ስም ተሰጠ። ጫልቱም መታ ወለተ ገብርኤል ተባለች። ማንም ሁላችሁ ስም አላችሁ። አብርሃም መጣ ወደ እግዚአብሔር። አብርሃም ማለት አባት ነው። አብርሃም ማለት የብዙሃን አባት ነው። ስም ተሰጠው። ጳውሎስ ገዳይ የነበረው የቀድሞ ስሙ ሳውል ነው። መጣ ጳውሎስ ብርሃን አለው። እግዚአብሔር ብርሃኑን ያብራል። ጴጥሮስ አለት ተባለ። ኬፋ የስምዖን ልጅ ጴጥሮስ ስም አለ እዚህ። አንድ ግን ትልቅ ችግር ልንገራችሁ። እናንተ አሁን ስንት ስም አላችሁ ጠይቃችሁ? ሁለት። እናትና አባታችሁ ይጠሯችሁ፣ ባወጡላችሁ ይጠሯችኋል። ቤተክርስቲያን ስትመጡ በምን ስም ነው የምትጠሩት? በክርስትና ስም አይደል? እናንተ አሁን ኦርቶዶክስ ናችሁ። ሌላ ቸርች ብንሄድ ይሳው ክርስትና ስም አለ? የለማ፣ ስም የለም። እግዚአብሔር የተጠራው በአብርሃም በይስሐቅ በያዕቆብ ንገሩኝ። በአብርሃም በይስሐቅ በያዕቆብ መሆን የነበረበት ግን ምንድነው? በአብርሃም በእስማኤል በኤሳው ነበር። እስማኤል የይስሐቅ ታላቅ ነው። ኤሳው የያዕቆብ ታላቅ ነው። በእነሱ ላይ እግዚአብሔር አልተጠራም። ለምን? እስማኤል የምድረ በዳ አህያ ተባለ። አዛዥ ናዛዥ የለው፣ የሚጭነው የለ፣ እንደ ራሱ ስሜት በሰው ፍቃድ የመጣ ይለዋል፣ እንደ ሰው ስርዓት ይለዋል። ኤሳው ደግሞ ራበኝ በማለት ለሆዱ አስቦ የነፍሱን ትቶ
በምስር ወጥ ብኩርናውን ሸጠ። ስለዚህ ወጣ። ከዚች ቤተክርስቲያን የሚወጡ ሰዎች ስም የላቸውም። የመንፈስ ቅዱስ ስም የላቸውም። በእግዚአብሔር የተሰየመ ስም የላቸውም። የሚጸለይላቸው ስም። እኛ ግን ስንሞትም እንኳን ነፍስ ይማር የምንባለው በዚህ ስማችን ነው። ዮሐንስ ወንጌል ምዕራፍ 10 ላይ ራሱ ጌታ በልብ መታሰቡ በቃል መነገሩ ከፍ ከፍ ይበልና እንዲህ ብሎ ተናገረ። እኔ በጎቼን አውቃቸዋለሁ፣ በጎቼም እኔን ያውቁኛል፣ በየስማቸው እጠራቸዋለሁ፣ እነሱም ይከተሉኛል። በስምህ ያውቃል፣ በስምሽ ያውቅሻል፣ ሁላችሁም ደግሞ ምን ይሉኛል ያለው ይከተሉኛል። ክብርና ምስጋና ለሥላሴ ይሁን። ይከተሉኛል። እንከተለዋለን በሉ እስቲ፣ እንከተለዋለን። የአብርሃም ልጆች ያለባችሁ ድሮስ። ስለዚህ አብርሃምን እግዚአብሔር ጠራው፣ ና ተከተለኝ አለው። አብርሃም የተባለውን ኋላ ላይ አብርሃም ይለዋል። ከዛ ምን ሆነ? ሙሴ ይጽፍልናል፣ እግዚአብሔር ይናገራል፣ አብርሃም ይሰማል። እኛም እንድንሰማ መንፈስ ቅዱስ ይደርግ። ሳሙኤል ነቢይ በቤተ መቅደሱ በል እግዚእ እስመ አነ ገብርከ እሰማዕከ፣ ጌታ ሆይ ተናገር በል እኔ ባሪያህ እሰማሃለሁ ብሏልና እኛ ባሪያዎቹ እንሰማለን። እግዚአብሔር ይናገር። ማይናገር ማይናገር ማይስማ አቤት ማይናገር ማይስማ እኛ አይደለም። እግዚአብሔር የተመሰገነ ይሁን። በልባችሁ ይጻፍላችሁ፣ በአይምሯችሁ ይቅረጽላችሁ። አሜን። እግዚአብሔር አብርሃምን ጠራው። ሄሎ እግዚአብሔር ለአብርሃም እግዚአብሔር አብርሃምን እንዲህ አለው፣ ጻ እምድርከ ወእማዝማዲከ ወእምቤተ አቡከ አለው። ተመልከቱ ከየት ከየት እንደሚለየው እንዲከተለው እሱ አብርሃም አንደኛ ከምድርህ ካለህበት፣ ሁለት ከዘመዶችህ፣ ሶስት ከአባት ቤተሰቦች ተለየ። ባጭሩ ይሄ እዚህ ጋር እንዲቀመጥ እንጂ አብርሃምን እግዚአብሔር ከጣዖት ተለየ፣ ከጣዖት አምልኮ ከከንቱ ነገር ተለየ። በዛ ሰዓት አብርሃም በአባቱ ቤት ሆኖ ጣዖት ይሸጥ እንደነበረ ታሪኩን ታውቃላችሁ። እርግጥ አባቱ ታራም አያምንበትም እንጂ ጣዖቱን እንዲሸጥ ይልከው ነበር። ከዛ በኋላ ምን አለው አብርሃም? ጣዖቱ አንድ ቀን ተሸክሞ ገበያ ሄደ። መጀመሪያ ሲሄድ ደከመው። ብዙ ቀን ያደረገው ነው አብርሃም። ጣዖቱን ተሸክሞ ገበያ ሊሸጥ ሄደ። ከዛ በኋላ ምን አለው? ርቦኛል አብላኝ አለው። ምንም እንጨት ነው፣ መልስ የለም። እሺ ጠምቶኛል አጠጣኝ፣ መልስ የለም። እሺ ደክሞኛል፣ በተራ ደግሞ አንተ ተሸከመኝ፣ መልስ የለም። ልበ አምላክ ዳዊት ምን አለ? ዓይን አላቸው፣ አፍ አላቸው፣ እጅ አላቸው፣ እግር አላቸው። ኤርምያስ 10 ላይ ይተክሉታል፣ አይነቃነቅም አለ። የጣዖት አምልኮ ነገር ሁሉ ከንቱ ነው። በኋላ አብርሃም ገበያ ሄደና ቢራቡ የማያበላ ቢጠሙ የማያጠጣ አምላክ አለላችሁ ግዙ አለ። ሰዎች ሳቁበት። የልጅ አይምሮውን ነካ አደረገው እንዴ? እንዲህ እያለ ማን ሊገዛው ይችላል? የታራሪ ዛሬ ምን ሆነ አሉ አንዳንዶቹ የሚያውቁት። ባለ ዕዳ ያቀለለውን አሞሌ ባለቤት አይቀበልም ነው እንዲህ የሚባል ነገር አለ። ተረቱ ላይ ትክክል ከተናገርኩት በኋላ አብርሃም ምን አደረገ? በድንጋይና በድንጋይ መካከል አደረገና ምን አደረገው? ሰበረው። እንጨት ነው፣ የዕለተ ሰሉስ ፍጡር ነው፣ አምላክ አይደለም። ከዛ በኋላ ምን አለ? አምላክ ማን ነው አለ አብርሃም። በስነ ፍጥረት ተመራመረ። ብርሃነ ዓለም ቅዱስ ጳውሎስ በረከቱ ይደርብን ሮሜ ምዕራፍ 1 ቁጥር 19 ላይ ይህን ይናገራል። እግዚአብሔር ለፍጥረቱ በፍጥረቱ ይታወቃል አለ። ይህን ቃል ላስብላችሁ። እግዚአብሔር ለፍጥረቱ በፍጥረቱ ይታወቃል። ለማ ለፍጥረቱ ለማ ለፍጥረቱ በምን ይታወቃል? በፍጥረቱ ሰማይን አይቶ እግዚአብሔርን ማወቅ ይቻላል። ምድርን አይቶ እግዚአብሔርን ማወቅ ይቻላል። አዋፍን አይቶ እግዚአብሔርን ማወቅ ይቻላል። አሁን ግን ዘመኑ ወዴት እየሄደ ነው? ወደ ክፉ አስተሳሰብ ስለሄደ ቅድም መምህር ሲናገሩ እንደሰማችሁት
ኒው ኤጅ ሙቭመንት የሚለው እሳቤ ከዛፍ ጋር፣ ከሰማይ ዩኒቨርስ ጋር፣ ከምድር ጋር፣ ከወንዝ ጋር፣ ከድንጋይ ጋር እግዚአብሔርን ትተህ እሱን ተከተል መጨረሻ ዩኒቨርስን ታገኛለህ። ዩኒቨርስ ማለት ደግሞ ጂኒ የተባለው ሰይጣን ነው ብሎ የጻፉት መጽሐፋቸው። ብዙ ሰው ግን ይሄን አያውቅም። እዚህ መጥተው እናነቃቃለን ወይም የሚሉት የኛው ወገኖቻችን ይሄን ነገር ያወቁት አይመስለኝም። አብርሃም ፀሐይ ነች አምላክ አለ፣ ደመና ከለላት። ውሃ ነው አለ፣ በቦይ ይነዳል። ነፋስ ነው አለ፣ ግድግዳ ሸፈነ። ከዛ ምን አለ? አምላከ ፀሐይ ተናበበ። ፀሐይን የፈጠርክ ሰማይን የዘረጋ ምድርን የመሰረተ አንተ እግዚአብሔር ራስህ ተናገረኝ ጥራኝ አለው። ከዛ ነው ወይቤሎ እግዚአብሔር ለአብርሃም የሚለው ቃሉ የሚጀምረው እዚህ ጋር ነው። እግዚአብሔር አብርሃምን እንዲህ አለው። ምን አለው? ጻ እምድርከ ወእማዝማድከ ተፈለጥ፣ ተለይ፣ ውጣ፣ ወደማሳይ ምድር ሂድ፣ እኔ ራሴ አሳይሃለሁ። ወሁር ውስተ ምድር እንተ አርአየከ አለ። እኔ ወደማሳይ ምድር ሂድ። የትምህርታችን ርዕስ እዚህ ላይ ነው ያለው። እኔ ወደማሳይ ምድር ሂድ። አብርሃም የጠራውን አመነ፣ ወጣ፣ ሄደ። ከዛ በኋላ አብርሃም በመውጣቱ የተሰጠው ጸጋ ዛሬ በኦርቶዶክስ ቤተክርስቲያን ውስጥ ያለን ሰዎች ትልቁ መመሪያችን ነው። ይሄ ምንድነው? እግዚአብሔር ወደማሳይ ምድር ውጣ ብሎት ወደ ከነዓን ሲወስደው እንደገና እግዚአብሔር አብርሃምን ባረከው። ምን አደረገው? እግዚአብሔር መጀመሪያ ታላቅ ሕዝብ አደርግሃለሁ አለው። ወእሬሰየከ ሕዝበ አብየ ወእባርከከ። ታላቅ ሕዝብ አደርግሃለሁ፣ እባርክሃለሁ። እግዚአብሔር ታላቅ ሕዝብ ያደርጋችሁ፣ ይባርካችሁ። ተመልከቱ። አብርሃም ምን አለው? ታላቅ ሕዝብ አደርግሃለሁ፣ እባርክሃለሁ አለው። የአብርሃም ዘሮች በሁለት ምሳሌ ተመስለዋል አይደል? ዘርን እንደ ምድር አሸዋ አበዛዋለሁ አይደል? ከዛስ እንደምን ነበር ያለው? እንደ ሰማይ ከዋክብትና እንደምን? አቤት። የመጀመሪያው እንደ ሰማይ፣ ሁለት እንደ ምድር አሸዋ። ሲጠይቀው ይሄን ሲያደርገው ደግሞ የሚገርም እኮ ነው። አብርሃም ቀና አለው። በዘፍጥረት ነው። ይሄ ኮስሞሎጂካል ፕሩፍ አርጊመንት ይባላል። ይሄ the existence of a God እግዚአብሔር አለ የለም የሚሉ ሰዎች አሉ። እግዚአብሔር ቢኖር የለም እግዚአብሔር የሚሉ ሰዎች አሉ። እግዚአብሔር የለም የሚሉ ሰዎች ከሚረቱበት አንዱ ነገር ምንድነው? ኮስሞሎጂካል ፕሩፍ አርጊመንት ይባላል። ምን ማለት ነው? ይሄ ጳውሎስ ቅድም ያለው እግዚአብሔር ለፍጥረቱ በፍጥረቱ ይታወቃል፣ በፈጠረው ፍጥረት እግዚአብሔር እንዳለ ይታወቃል። አንድ ሰውዬ ነበር የሚከተለው ራሱን። እነዚህ ራሳቸውን የሚያምኑ ሰዎች ኤቲስት ይባላሉ። እምነታቸው ኤቲዝም ይባላል። እግዚአብሔር የለም ባዮች ናቸው፣ ግን ራሳቸውን አምላክ ያደርጋሉ። ይሄ ሰው ግን ፍጥረት ያደንቃል። ምነግራችሁ ጆክ ነው፣ ነገራችን ቀላል ነው። በቃ ሰማይ ሲያይ ያደንቃል፣ ከዋክብት ይላል። ወንዝ ሲያይ ያደንቃል፣ ጅረቱን፣ ሸንተረሩን፣ ምኑን ያደንቃል። የሚታየውን ነገሮች ሁሉ ያደንቃል። ፈጣሪን ግን አያደንቅም። ተመልከቱ። ይሄ ነው ትልቁ ችግር። አሁን በተለይ በውጭው ዓለም እየመጣ ያለው እኛም ሀገር ሳያውቁት የሚከተሉት ይሄ ሎ ኦፍ አትራክሽን የሚባለው እሳቤ ሁሉ የሚያገናኘው ከእግዚአብሔር ጋር ነው፣ ከፍጥረት ጋር ነው የሚያገናኘው። መጨረሻ ወዴት ይወስደዋል? ሉሲፈሪኒዝም እና ሴቴኒዝም የሚባሉ እምነቶች አሉ። ስፒሪቹዋሊዝም የሚባል ከርኩሳን መናፍስት ጋር መነጋገር ይባላል። ስሙ መንፈሳዊነት ይባላል። ይሄ ሰውዬ እንደዛ አይነት ብጤ ነው። አንድ ቀን ማታ ወደ አንድ ጫካ ውስጥ ገባ። ጫካ ውስጥ ገብቶ በቃ ያደንቃል፣ ዛፉን ያደንቃል፣ የአዕዋፍ ድምፅ ያደንቃል። እዛው መሸበት። ምሽቱ ፀሐይ ውስጥ ገባ ያደንቃል። የሰራውን እግዚአብሔር እንደና ያደንቃል። አንዳንድ ሰዎች እንዲህ ናቸው። እኛ ግን ሁሌ የምንለው ምንድነው? ግሩም ሆኜ ተፈጥሬያለሁ እናመሰግናለሁ። እንደ ዳዊት ነው። ልበ አምላክ ዳዊት እንዳለ እስቲ ተናገሩት። ግሩም ሆኜ ተፈጥሬያለሁና አመሰግናለሁ። ምስጋና ገንዘቡ ነው፣ እልልታ ገንዘቡ ነው። ስሙ የተመሰገነ ይሁን። አንድ ሰው መንግስተ ሰማያት የሚገባው እግዚአብሔርን ሲያምን ብቻ ነው። አለቀ። ሃይማኖት ሁለት መልካም ስራ ሲሰራ ሃይማኖትና ምግባር ነው። ሁለቱ ከሌሉ ከንቱ ነው። የሰውየው ነገር ልጨርስላችሁ። መሸበት።
አንበሳ መጣ። ከፊቱ አንበሳ ሲመጣ አቤት እያደነቀው ምን አይነት ነው ጎፋዩ ይላል እንዲሁ ይላል። እግዚአብሔር ፈጠረው ግን አይ አንበሳው እየቀረበ ሲመጣ ሰውየው ነው የት ጋር ነው ፍርሃት? ምን ላይ ነው የምትፈራው? እንደው ተኝተህ አንዳንድ የሚሰማ ስሜት ፍርሃት የቱ ጋር ነው? ልብን ለሌላ ሰጣችሁት። ፍርሃት ልብ ላይ ነው። ድንጋጼ አይምሮ ናላ ላይ ነው፣ ጭንቅላት ላይ ነው። ረዓድ ደግሞ ይሄ መንቀጥቀጥ ስለሆነ በጣም ሰው ሲፈራ የሚጀምረው ከግቡ ነው። የረዓድ ቦታ ደግሞ ጉልበት ነው። በእኛ ተቀምጧል እኮ እያንዳንዱ ነገር ተቀምጧል። ሰውየው ፈራ። ለማንኛውም ዛፍ ያደርቃል፣ የዛፍ ፈጣሪ ያደርቃል። ሰማይ ያደርቃል፣ የሰማይን ፈጣሪ ያደርቃል። ምድር ያደርቃል፣ የምድርን ፈጣሪ ያደርቃል። አራዊት ያደርቃል፣ የአራዊትን ፈጣሪ ያደርቃል። ሰውንም አይቶ ያደርቃል፣ የሰው ፈጣሪ አያውቀውም። እኛ እናውቀዋለን። ስሙ እግዚአብሔር ነው። ስሙ ለዘላለም የተመሰገነ ይሁን። እግዚአብሔር ነው የኛ አምላክ፣ የኛ ፈጣሪ ሁሉን ያደረገ። ምክንያቱም አንድ ብርጭቆ ውሃ አምጥቶ ያሳየኝ ማንም የለም። ፈጥሮ አንድ ብርጭቆ ቀላል ነው። አንድ ብርጭቆ ትንሽ ነው የምትመስለው። አንድ ስኒ ውሃ የፈጠረ ማንም የለም። ምንም ይመስለክ ከመና ማርክት ጊዜው የኔና የናንተን አምላክ የሚመስለው ማንም የለም። ስሙ የተመሰገነ ይሁን። ክብር ምስጋና ይሁን። እና የዚህ ሰውዬ መጨረሻውን ልንገራችሁ። አንበሳው መጣ፣ በግራ እጁ አነቀና በቀኝ እጁ ሊያነቀው ሲል እግዚአብሔር ሆይ አለ። ሰውዬው ጠርቶት የማያውቀው እግዚአብሔር ሆይ ሲል አንበሳው ፍሪዝ አደረገ። ፍሪዝ እንዲህ ያለው ቀጥ አለ እንደ ሐውልት። ከዛ እግዚአብሔር መጣና ሲጨንቅ ጠራኸኝ አይደል አለ። ሲጨንቅ ጠራኸኝ ዝም። ያቷንም ሰው መልስ አይሰጥ ዝም አለ። እሺ አሁንስ ክርስቲያን ትሆናለህ ታምነኛለህ ወይስ አታምነኝም አለ። አሁን ሰውየው በራሱ አይደለም የሚያምነው ሁሉ ነገር። ለዚህ ለአንበሳው ፎርሙላ ማውጣት ጀመረ። ይሄ እኮ አንበሳ የደረቀው በዚህ አይነት ሊሆን ይችላል እያለ ተመራመረ እንጂ እግዚአብሔር ሆይ ሲል እግዚአብሔር መጥቶ እንዳደረቀለት እንኳን አያውቅም። ከዛ ተመራመረና እዛች ለትንሽ ጊዜ እና ታምናለህ አታምንም? አይ ብትፈልግ አንበሳውን ክርስቲያን አድርገው አይደል? እግዚአብሔር የታዘዘውን ያደርጋል፣ ችግር የለም። እሱ እኮ እንደ ፈቃዳችን ነው። የአንበሳ ድርቅ ብሎ የነበረው ክርስቲያን አድርገው ሲል ወደ ቀደመው ማንነቱ ተመለሰ። ከዛ እንዲያደርገው እንጂ አልነበረም አማኝ ሆነ አሁን አንበሳ። ስለዚህ ካመነ ደግሞ ሰው መጸለይ ያለበት አይደል? ቃል ብሎ ጌታ ሆይ ምሳዬን ባርክልኝ፣ አለቀ ነገሩ አለቀ። አንዳንድ ሰዎች እስከ መጨረሻ እንኳን ንስሐ መግባት አይፈልጉም። ሰዓት ሲሰጣቸው በመጨረሻ የቱ ሰዓት እንኳን እግዚአብሔር እኮ ደግ ነው። ቆይቼ እግዚአብሔርን ደጅ ጠናሁት እሱም ዘንበል አለልኝ። ክብር ምስጋና ይግባው። ተናገሩ። ቆይቼ እግዚአብሔርን ደጅ ጠናሁት እርሱም ዘንበል አለልኝ። ገብቷችኋል? ዘንበል አለልኝ ማለት አንዳንድ ሰው ሲያወራችሁ በደንብ ለመስማት እንዲህ አትሉ። ይኸው እግዚአብሔር እንዲህ መጥቶ ይሰማችኋል። እግዚአብሔር እንዲህ መጥቶ ይሰማሻል። አረ ምን አይነት ደግ አምላክ ነው ያለን! ለስም አጠራሩ ክብር ምስጋና ይግባው። እግዚአብሔር ደግ ነው፣ ደግ ነው። በብዙ ቦታ ስጠይቅ የነበረው መላከ ሳይል አንድ ጥያቄ ነበረ። እስካሁን አንድም ሰው ትቼ እሄዳለሁ የሚል አላገኘሁም። እንትን ጠይቄ ነበር ብዙ ቦታ ሳስተምር 100 ብር ወድቆ ጭቃ ቢነካ ትታችሁ የምትሄዱ ብዬ አንድ ሰው ትቼ እሄዳለሁ ያለ ዛሬ ኖር ይሆን ደብረ ሳይል 100 ብር ሹልክ ብሎ ወደቀና ከእጃችሁ ጭቃ ነካው ትታችሁ የምትሄዱ ሰው። ይሄን ነው በሶሻል ሚዲያ በዚህ በቲክቶክ በእነዚህ ወጣቶች በሚያሰረክት ያሉ ከዚህ በፊት ተጠይቀዋል። ሊጽፉላቸው ይችላል ለሁሉም መልሱ ማለት ትቶ የሚሄድ አንድ ሰው አለ ወይ ሁለት ሰው ጭቃ ነክቶታል 100 ብራችሁ ምን ይሻላል? ትቶ ማሄድ እሺ ጭቃው ምን ታረጉት ነው? ጭቃ ነክቶታል 100 ብሩ
እንዲህ ትንሽ ነካር ቦታ ምን ታደርጉታላችሁ? ጥርቅ ከዛስ ወደ ኪስ ነው። ለምን ምናችሁ ነው? ገንዘባችሁ ነው። በቃ ጥሩ። እንግዲያው ቀጥሎ እንናገር። ዘፍጥረት ምዕራፍ 1 ቁጥር 26 ወይ እግዚአብሔር እንዲህ አለ። ምን አለ እግዚአብሔር? እኔና እናንተ ብላ ንግበር ሰብአ በአርአያነ ወበአምሳሊነ አለ። ምን አለ እግዚአብሔር? ሰውን በመልካችን እንደ ምሳሌያችን እንፍጠር አለ። በማን መልክና በማን ምሳሌ ነው የተፈጠራችሁት? ማን የፈጠራችሁ? እናንተ የማን ገንዘብ ናችሁ? አይደላችሁ? የማን ገንዘብ ናችሁ? አንተ 100 ብርን ጭቃ ጥርግ አድርገህ ኪስ ከተት፣ ምክንያቱም ገንዘብ ነው። አንቺን ከተሽ ምክንያቱም ምንሽ ነው? እናንተ የእግዚአብሔር ገንዘብ ናችሁ። ገብቷችኋል ነገሩ? እናንተ የማን ገንዘብ ናችሁ? ከዛ እንደ ዳዊት መጸለይ ነዋ። ልበ ንጹሐ ፍጥር ሊተ እግዚኦ መንፈሰ ርቱዐ አድኅ ውስተ ከርሥየ። ንጹሕ ልብ ፍጠርልኝ፣ የቀናውን መንፈስ በውስጤ አድስ። ያልብ አምላክ ዳዊት ያውቀዋል እግዚአብሔር ከትንሽ ቦታ አንስቶ ከፍ እንዳደረገው ንዑሰ ለማኀውየ። እኔ እኮ ትንሹ ነኝ በቤቴ ወኦሬዛ በቤተ አቡየ፣ በአባቴ ቤት ትንሹ ነኝ። በደዌ ያስተዋድድ አመሰግናለሁ። በጠላቶቼ በገናውን እደረድር ነበረ። መኑ ነገሮ ለእግዚእ። ኧረ ለመሆኑ የኔን ነገር ለእግዚአብሔር የነገረው ማን ነው ይልና ደግሞ ማን ይነግረዋል? እግዚአብሔር። እሱ ራሱ የሚያይ እሱ ራሱ የሚሰማ ነውና ከበጎች አንስቶ ንጉሥ አደረገኝ አለ። ያልጠየቅኩትን ሁሉ ሰጠኝ አለ። ይችላል እግዚአብሔር፣ ያደርጋል እግዚአብሔር። ስሙ ለዘላለም የተመሰገነ ይሁንልን። ታዲያ ይሄ ዳዊት ሕሩይ ተባለ፣ የተመረጠ ተባለ። በሳሙኤል ተቀብቶ ነግሷል፣ ከ7 ወንድሞቹ ተመርጦ። ሌላው ግን ዳዊት ልበ አምላክ ተባለ። ትልቁ እሱ ነው። እንዲህ አለ አንዴ ሲጸልይ፣ ቅድም ባልኳችሁ በመዝሙር 50 ላይ እጽበልኒ ወአንጽሐኒ እምኃጢአቴ፣ እጠበኝ ከኃጢአቴም አንጻኝ አለ። ምን አለ ዳዊት? ምን አለ? እጠበኝ ከኃጢአቴም። ከዛ ምንድን ነው መሰላችሁ? ፀሐያችሁ እንደ በረዶ ነጭ ሆነላችሁ አለ። እጠበኝ አንጻኝ። ዳዊት እናንተ የማን ገንዘብ ናችሁ? ያችን 100 ብር የታረጋችኋት? የታረጋችኋት? ምክንያቱም ምናችሁ ናት? ታዲያ አንተን ኃጢአት ጭቃ ቢነካ፣ አንቺን የዓለም ርኩሰት ጭቃ ቢነካሽ፣ ወደዚች ወደማሳይ ምድር ወደ ኦርቶዶክስ ቤተክርስቲያን ና ብሎ ሲጠራ ሊባርክሽ ሊቀድስሽ ወደዚች እኮ ስትመጡ ምን እንደምትሆኑ ታውቃላችሁ? እንደ አብርሃም ሰምታችሁ ወደማሳይ ምድር የተባለች ወደ ቅዱስ ቤተክርስቲያን ውጣ፣ ከዛ ከዓለም ውጣ፣ ከርኩሰት ውጣ፣ ከጣዖት ውጣ፣ ከዝሙት ውጣ፣ ውጪ፣ ከሐሺሽ ውጣ፣ ከርኩሰት አምልጡ፣ ከጣዖት አምልጡ፣ ከዓለማዊ ርኩሰት አምልጡ፣ ከጥል፣ ከክርክር፣ ከሐሜት፣ ከርኩሰት፣ ከዘረኝነት፣ ከአድመኝነት፣ ከዘረኛነት፣ ከከንቱ ነገር ውጡ ወደዚህ ብሎ ሲጠራችሁ እኮ እጠብ አድርጎ ገንዘቡ ናችሁና ወደ መንግስቱ ሊከታችሁ ነው። ክብርና ምስጋና ለእግዚአብሔር ይድረሰው። ወእለሰ አስገረቶሙ ጸጋ እግዚአብሔር ወፁ እምዓለም መሳቶሙ ይላል። የእግዚአብሔር ጸጋ የጠራቻቸው ፈጥነው ከዓለም ወጡ። በከመ ወፃ ሎጥ እምሰዶም፣ ሎጥ ከሰዶም እንደወጣ ወከመ ገብረ ኤልሳዕ ነቢይ ያን ቀናኢ በቴስቢ ዘገለዓድ የነበረውን ኤልያስን በመጎናጸፊያው ነካ ያደረገው ተከትሎት እንደሄደ እንደዚሁ ተጠሩና ወጡ። ተጠርታችኋል፣ ወደማሳይ ምድር ወጣ፣ ወደማሳይሽ ምድር እች ነች፣ የምንወርሳት እች ነች፣ መቀበሪያችን እች ነች፣ ሕይወታችን እች ነች። ትንሣኤያችንም ከቤተ ክርስቲያን ነው የሚሆነው። የኦርቶዶክስ ልጆች ከምድረ በዳ አይደለም፣ በዚች ዙሪያ ነው የምንቀበረው። የምንነሳውም ከዚህ ነው። ክብርና ምስጋና ለእግዚአብሔር ይድረሰው፣ ስሙ የተመሰገነ ይሁንልን። እኔ ወደማሳይ ምድርና ወደዛች ተራራ ሽሻ ነው። አንድ ትንሽ ተራራ ሳየው ሎጥን እኮ ነው። ምክንያቱም ሎጥ የታደለ እኮ ነው። ሎጥ ራሱ ከአብርሃም ጋር እኮ አብሮ ወጥቷል። እግዚአብሔር አብርሃምን እባርክሃለሁ ወአቢ ስመከ፣ ስምህንም ከፍ ከፍ አድርገዋለሁ። አብርሃም
እግዚአብሔር ከፍ ያድርገው ስማችሁ። ከፍ ያለ ስም እኮ አላችሁ። ከፍ ያድርገው ስማችሁ። ስምህን ከፍ አደርገዋለሁ፣ ስምህን አከብረዋለሁ፣ አገነዋለሁ። አብርሃም የነበረውን አብርሃም አደርገዋለሁ፣ አባት የነበረውን አበ ብዙኃን እለዋለሁ አለና ስሙን ቀየረው። መልካም የሆነውን ስም ይስጣችሁ እግዚአብሔር። ስሙ የተመሰገነ ይሁንልን። ይሄ ለአብርሃም ተሰጠው። ወትከውን ቡሩከ ይለዋል። ቡሩክ ትሆናለህ አብርሃም። ያ ደግሞ ቡሩክነት ለሱ ብቻ አይደለም። ያ ስሙ ከፍ የሚለው ለሱ ብቻ አይደለም። ወእባርኮሙ ለእለ ይባርኩከ፣ የሚባርኩህን እባርካቸዋለሁ። ወእረግሞሙ ለእለ ይረግሙከ፣ ሊረግሙህ የሚፈልጉ ካሉ እኔ ነኝ ረግሜ ማጠፋቸዋለሁ። እግዚአብሔር አብርሃም ሰማችሁ? የሚባርኩህን ባርካለሁ፣ የሚንቁህን ግን የሚጠሩህን ግን ምን አደርጋቸዋለሁ? የሚረግሙህን። ዛሬ ቅዱሳን ይረገማሉ በብዙ ቦታ። ማቴዎስ 10ን አይታችሁታል። ሐዋርያቱም እንዳላቸው በየምኩራቦቻቸው ይገርፏቸዋል፣ ያሳድዷቸዋል። ዛሬ ምኩራብ በተባሉ ቸርች ተብለው በተሰየሙ ገብረ መንፈስ ቅዱስ ይሰደባል፣ ተክለ ሃይማኖት ይሰደባል፣ ቅዱሳን ይሰደባል። እረም መብርሃን እንኳን ትሰደባለች። ራሱን ባለቤቱን ኢየሱስ ክርስቶስን እኮ ይሰድቡታል። ስለዚህ እግዚአብሔር ምን አለ? የሚባርኩህን፣ የሚመርቁህን፣ የሚረግሙህን እረግማለሁ። ምን ነው ፈራችሁ? ተናገሩ። የሚባርኩህን፣ የሚያመሰግኑህን፣ የሚመርቁህን፣ የሚረግሙህን፣ የሚጠሉህን እኔ እጣላቸዋለሁ። እግዚአብሔር ነው። ገብረ መንፈስ ቅዱስን የሚጣላውን እግዚአብሔር ነው የሚጣላው። ተክለ ሃይማኖትን የሚጣላውን እግዚአብሔር ነው የሚጣላው። ጊዮርጊስን የሚጣላውን እግዚአብሔር ነው የሚጣላው። ይሄው ይሄ ቃል ያለ ዘላለማዊ ነው። አብርሃም የሚባርኩህን እባርካለሁ፣ የሚንቁህን ደግሞ እኔ እግዚአብሔር ንቃቸዋለሁ። ከዚህ በላይ ቃል ኪዳን የለም። ክብርና ምስጋና ለእግዚአብሔር ይድረሰው። ስሙ የተመሰገነ ይሁን። አያችሁ፣ ቅድም ያልኳችሁ ሲጀምር እኛ መጽሐፍ ቅዱስ አለ። ዛሬ አቡነ ገብረ መንፈስ ቅዱስ ብለን ስንጠራ እግዚአብሔር ለገብረ መንፈስ ቅዱስ የሰጠውን ቃል ኪዳን አውቀን ነው። የሚባርኩህን አቤት፣ የሚረግሙህን። ታዲያ ከዚህ ውጭ ምን ቃል ትፈልጋላችሁ? ኦርቶዶክሳዊ ስምህን ከፍ አድርገዋል። የቅዱሳን ስም ከፍ የሚያደርግ ማን ነው? እግዚአብሔር ነው። የመረጣቸው ማን ነው? እግዚአብሔር ነው የመረጣቸው። እኛን መረጥናቸው። የምርጫዬ ምልክት ንብ ነው፣ የምርጫዬ ምልክት ጭራ ነው፣ ዝንብ አባርራለሁ እያለ የተመረጠ የለም። እንደ ፖለቲካ መሪዎች አለምን የሚባል አለ። የፖለቲካ መሪዎች ከፈለጉ ወንዝ የለም እኛ አካባቢ ከተባለ ወንዙንም አመጣዋለሁ ብሎ ይመረጣል። ፖለቲካ መሪ ምን ችግር አለበት? ፖለቲከኞች እኮ ፖለቲክ ማለት በነገራችን የተቃሉት ፖለቲክ ዲሽ ለለስታው ፖለቲክ ውሸት የሚቀላቅል ነው። የእንግሊዝኛው ዲፊኒሽን እንደዛ ማለት ነው። ስለዚህ መብቱ ነው። ፖለቲካ ፖለቲካ ነው። ሌኒን ነው። ማርክስ ነው። ኤንግልስ ነው። ማኦ ነው። በደርግ ጊዜ እኮ እሱ ነው አለ የመጣው ወደኛ። ወደ መንፈስ ቅዱስ ነበሩ በየቦታው የሚሰቀሉት ማርክስ ኤንግልስና ሌኒን ሆኑ። የውይይት ክበቦች ስብሰባ እሁድ ጠዋት ሆነ ሰው እንዳያስቀድስ። በጣም እኮ የሚገርም ነው። ሰው እግዚአብሔር ረሳ። አንዱ የታመመ ሊጠይቁ የድሮ ያን ገና ሳስተምርም ነገራቸዋለችን አስታውሳለሁ። ዛሬ 20 ዓመታት በፊት የታመመ ሊጠይቅ ሄዶ ይሰጣ ነው እሱ። ክርስቲያኖቹ ምን እያሉ ወጡ? እግዚአብሔር የታመመ ሰው ሆነ ያልኩት አባቴ። የታመመ ሰው ጠይቀህ ስትወጣ ምን እንደምትለው እግዚአብሔር ይማር። እሱ ምን ይበል? እግዚአብሔር የለም ይላል። አቀንቀን ማታ ተደፍቶ ሊሰግድ ይችላል። ከዛ ምን ይበለው? ሁሉም እግዚአብሔር ይማራል። እሱ ምን ይበል? ወንድሜ ለመዳን ሞክር። በራስ መዳን አለ እንዴ? ኒውኤጅ ሙቭመንት ነው። ይሄን ሎ ኦፍ አትራክሽን ይላል። ራሴን በራሴ ፈወስኩ፣ ራሴን በራሴ አዳንኩ። እንደዚህ አይነት በሽታ ነበረብኝ። ይሄን የጀመረው ፊንሃስ ኩምቢ ይባላል። ጠንቋይ ነው። የኒውኤጅ ሙቭመንት መስራች ፊንሃስ ኩምቢ። የኒውኤጅ ሙቭመንት ይሄ አነቃቂ ተብሎ አሁን እዚህ ሀገር የሚያራምዱት ሎ ኦፍ አትራክሽን አንዱ መስራች ፊንሃስ ኩምቢ ይባላል።
ልም ያለ ጠንቋይ በፊት ሰዓት ሰሪ ነበር። የሳምባ በሽታ ያዘኛልና ራሴን አዳንኩት አለ። ከዛ በኋላ ሰው ራሱን በራሱ ማዳን ይችላል። እግዚአብሔር የሚባል ነገር የለም። ራሱ ለመዳን ሞክር አሁን ይባላል። ምን ብያቸው ነበር ቅድም? እያንዳንዱ ነገራችን ምንድነው ብያቸዋለሁ? የኛ እግዚአብሔራዊ ነው። ለዚህ ሁለት የፊሎሶፊካል ኮንሰፕቶች በየብዙ ቦታዎች ስለምናገር አሁን እንድትሰማቸው እንፈልጋቸዋለን። ሁለት ናቸው የሚለዩ እኛና ምዕራቡን ዓለም ወይም ኦርቶዶክስን ከሌላው ዓለም የሚለዩ ሁለት ኮንሰፕቶች አሉ። ፊሎሶፊካል ናቸው። ቃሎቹ ልንገራችሁና በአማርኛ እነግራችኋለሁ። መጀመሪያ በግሪክ ቀጥሎ በእንግሊዝኛ ቀጥሎ በአማርኛ ልንገራችሁ። በግሪኩ ያለው እሳቤ አንትሮፖስ ማለት ሰው ማለት ነው። አንትሮፖሴንትሪሲዝም ማለት ማን ሴንተርድ ማለት ነው። መሰረቱ የተመሰረተው በሰው ላይ ነው ማለት ነው። ሁለተኛው አስተሳሰብ ቴዎሴንትሪሲዝም ይባላል። ቴዎሴንትሪሲዝም የሚባለው ኮንሰፕት ቴዎሴንትሪክ ማለት ጋድ ሴንተርድ ማለት ነው። ሰው ላይ ሳይሆን ማን ላይ የተመሰረተ ነው? እግዚአብሔር ላይ። ይሄ በፍልስፍናው እይታ ነው። አሁን ይሄ ምን ማለት እንደሆነ እንገራችሁ። ምን ማለት እንደሆነ እንገራችሁ። እንዴት ዋላችሁ? እንዴት አመሻችሁ? ነገ ጠዋት አገኛችሁ እንዴት አደራችሁ ስላችሁ መልሳችሁ ምንድን ነው? ጉድ ሞርኒንግ። መልሱ ምንድን ነው? በፈረንጅኛው ጉድ ሞርኒንግ እሱ ማለት ዳፍተር ነው። ጉድ ኢቭኒንግ፣ ጉድ ኢቭኒንግ። ጥሩ ጠዋት፣ ጥሩ ከሰዓት፣ ጥሩ ቀን፣ ጥሩ ማታ። እዛ ውስጥ የእግዚአብሔር ስም የለም። ምን ላይ ነው መሰረቱ? ሰው ላይ ነው። አንተ ጋር ብቻ ወደ ላይ ልዩነታችን። የሆነ ሰው ስጦታ ሰጥቶ የእናንተ መልስ ምንድን ነው? ስጦታ ሲሰጣችሁ እግዚአብሔር ይስጥልኝ አይደል? እግዚአብሔር ይስጥ፣ እግዚአብሔር ይስጥሽ። ወንድ ብቻ ነው የሚሰጠው። እግዚአብሔር ይስጥ፣ እግዚአብሔር ይስጥሽ፣ እግዚአብሔር ይስጥልኝ አይደል? ቃሉ እግዚአብሔር ይስጥልኝ አይደል? እንደሱ ነው የምትሉት። በእንግሊዘኛው አንድ ሰው ሰጥቷችሁ ምን እንደምትሉት? እግዚአብሔር ይስጥልኝ ነው የምትሉት? ቴንክ ዩ አይደል? ቴንክ ዩ ዩ። ምክንያቱም አንትሮፖሴንትሪክ ነው። የምዕራቡ ዓለም ከእግዚአብሔር የሸሸበት ምክንያት ሰው ላይ ነው የተመሰረተው። እኔና እናንተ ምን የተመሰረተው? በእግዚአብሔር ቅዱስ መጽሐፍ በአባቶቻችን ትምህርት ላይ ነው። ማይመስገን ማን ያሳደረን? ማን ያዋለን? ማን ያስመሸን? ማን ነው እችን አሁን አየር ምን ተነፍሳት ነው የሰጠን? እሱ ያልተመሰገነ ታዲያ ማን ይመሰገን ነው? ክብርና ምስጋና ለእግዚአብሔር ይድረሰው። አያችሁ፣ መሰረታችሁ ማን ነው? እግዚአብሔር። ህይወታችሁ፣ ባህላችሁ ምንድን ነው? መጽሐፍ ቅዱስ። መጽሐፍ ቅዱስ ይሄ ነው። ለዚህ ነው ኦርቶዶክስ ተዋሕዶ ቤተክርስቲያን ትልቅ መሰረታዊ ነው። ለቅዱሳን የምንሰጠው ክብር ራሱ ከመጽሐፍ ቅዱስ የተወሰነ ነው። ይሄ ሌላ ቦታ የለም። አሁን ኒው ኤጅ ሙቭመንት የሚባል ቅድም መምህሩ ሲናገሩ ሰምታችኋል። አዲስ የጻፍኩት መጽሐፍ ኒው ኤጅ ሙቭመንት ሄዳችሁ እንዴት ዋላችሁ ብትባሉ መልሳችሁ ነው እግዚአብሔር ይመስገን። ኒው ኤጅ ሙቭመንት ውስጥ እንደሱ የለም፣ እንደሱ የለም። እንዴት ናችሁ ብትለው ድንቅ ነኝ ነው የሚለው። እግዚአብሔር አይጠራም። አንድ ሰሞን አንድ ሰላምታ መጥቶ በዚህ ሰላምታ ላይ አስተምረን ሰው ሲያገኛችሁ ሰላም ነው የሚለው አሁንም የቀረ አይመስለኝም። ሰላም ነው፣ አማን ነው። የእናንተ መልስ ምን ሊሆን ነው? አሎት አይ ታይ 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 ወዴት ወዴት ነው? የእውነቱን ነጋገር እንጂ ሰላም ነው መልሱ ምንድን ነው? አማን ነው። እንደሱ አይደለም እንዴ? ታዲያስ የማቀረ የማስም ቀረ። ቀስ እያልክ እየወጣ ነው ያለው። እንዳትንሸራተት እንዳትሸራተች። ማይመስገን። እንዴት ዋላችሁ? እንደምን አደራችሁ? እንዴት አመሻችሁ? ማይመስገን። መሰረታችን እሱ ነው። እሱን ያኖረን። ክብርና ምስጋና ለእግዚአብሔር ይድረሰው። ወደዚች ምድር ማለት ወደዚች አስተሳሰብ፣ ወደ ኦርቶዶክስ አስተሳሰብ፣ ወደ መጽሐፍ ቅዱስ አስተሳሰብ መምጣት ማለት ነው። ሎጥ ከሰዶም ሲወጣ ትንሽ ተራራ ነበረችና ወደዛ ተራራ ላመጣው ሂድ ወደ ተራራው ሽሽ አሉትና ሚካኤልና ገብርኤል ነበሩ። ቅዱስ ሚካኤል ይጋርዳችሁ፣ ቅዱስ ገብርኤል ጋሻ ይሆናችሁ። ሎጥን እጁን ይዘው ቆዳ ያወጡት። እኔ ደቀኛል እኮ የሎጥን ታሪክ ታውቃላችሁ። ሲወጣ ከሰዶም እሱ እዚህ መሀል ላይ አድርገውት ሎጥ ሚካኤል በዚህ ገብርኤል በዚህ ይዞት እንደገና ደግሞ ልጆቹ ይዘው አወጧቸው
ወደዛ ተራራ ትንሽ ተራራ ነች፣ ትንሽ ምድር እኮ እመቤታችን ናት። እናንተ የሰሉስ በዕለተ ሰሉስ እኮ የምትመሰለው እመቤታችን የውዳሴ ማርያም ትርጉም መቼም ሰማላችሁ በገዘታ አንቺቱ በራይት ውዳሴ ማርያም ላይ የምታዩት እኮ በዕለተ ሰሉስ እኮ እግዚአብሔር ዓለምን ሲፈጥር በሶስተኛው ቀን ምን አለ? ምድር ሳይዘሩባት እህል ታበቅላለች። አበቀለች ምድር ሳይዘሩባት። ያቺ ምድር እመቤታችንን ትመስላለች። እመቤታችን ያለ ወንድ ዘር አምላክን ያውም አምላክን ያለ ወንድ ዘር ጸንሳ ወለደች። በዛች ምድር ትመሰላለች የሚላል ይሄን ሁሉ እያመጣ ነው። ክብርና ምስጋና ለእግዚአብሔር ይድረሰው። ና ወደማሳይ ምድር ውጣ፣ ወደማሳይ ምድር ውጣ። ለጊዜው ከነዓን ነው፣ በሚስጥሩ ቤተክርስቲያን ናት፣ በሚስጥሩ እመቤታችን ናት። መጨረሻም ደግሞ ሰማያዊት ኢየሩሳሌም ገነት መንግስተ ሰማያት ናት። ያችን ገነት መንግስተ ሰማያት ለመውረስ ነው የምንመጣው። ወደዚህ ምድር ስንመጣ ገና ቅዳሴ ሲጀምሩ ምን እያለ ነው የሚመጣ? ሁሉ ዘገብረ ለጽድቅ ጻድቅ ውእቱ ነው የሚላችሁ እኮ። ጻድቅ የሆነ ወደዚህ ይምጣ። ስትመጡ ደግሞ በግልጽ ስለሆነ ነው እንጂ ምን እያሉ ነው የሚመጡት? ካህናቱ ዲያቆናቱ፣ እናንተም አብራችሁ የምትሉት እይበ ፈላሲ ዘገባ ሀለ እግዚአብሔር። ወደ እግዚአብሔር የገባ እወጣለሁ አይበል። ጠርቷችኋልና ከዚች አትወጡም። ፈላሲ ነኝ አትበሉ። መጥታችኋል። ትኩላን ምንቱስተ ቤተ እግዚአብሔር ናችሁ። በዚህ ትተከላላችሁ፣ በዚህ ትኖራላችሁ። ያን እግዚአብሔር መንግስቱን ያወርሳችሁ ዘንድ የታመነ ነው። ክብርና ምስጋና ለእግዚአብሔር ይድረሰው። አብርሃም ና ወደማሳይ ምድር ውጣ፣ ወደማሳይ ምድር ውጣ አለው። ለጊዜው ከነዓን ነው። አባቶችህ ልጆችህን እንዲያወርሳቸዋለሁ አለው። ከዛ በኋላ ከ400 ዓመት በኋላ እንደገና በአራተኛው ጄኔሬሽን በአራተኛው ትውልድ ከግብፅ አውጥቶ እንደገና ከነዓን ከተታቸው። በ9 መቅሰፍት፣ በ10ኛ ሞተ ረፍ፣ በ11ኛ ስጥመት እግዚአብሔር እስራኤልን ከግብፅ አወጣ። የእነ ራሔልን እንባ ሰማ። የራሔልን ለቅሶ አደመጠ እግዚአብሔር። ያቺ ምስኪን ራሔል በግብፅ ሀገር የነበረች እግዚአብሔር እንባ ነው የሚያወርደው፣ እንባ ስጠኝ ትልቅ ጸሎት ነው። እንደ ጴጥሮስ ያለ እንባ፣ የተቀበልከውን እንባ በካደ ጊዜ እንዳለቀሰው መራራ ለቅሶ ያለ እንባ ስጠኝ። ወንድማቸው እስከሚነሳ ድረስ እንዳለቀሱት እንደ ማርታና እንደ ማርያ ያለ እንባ ስጠኝ። እንባ እግዚአብሔር ይቀበላል። ራሔል ያቺ በግብፅ የነበረች ራሔል ባሏ ስምዖን ይባላል። መከራ ጸንቶባቸው ራሔል በባሏ ፈንታ ጭቃ እንድታቦካ ተብላ ምስኪን ራሔል መንታ ልጆች ጸንሳ የመውለጃዋ ጊዜ ደርሶ ጭቃ ትረግጥ ነበረ። ምጥ መጣ። ጭቃ እየረገጠች መንታ ልጆች ልትወልድ የደረሰች ምስኪን ሴት ያ የግብፅ ወታደር የፈርዖን ወታደር ጅራፉን ይዞ ቆሟል። እባክህ ምጥ መጥቶብኛል፣ እባክህ መንታ ልጆች አሉ በማህፀኔ፣ የመውለጃ ቀን ዛሬ ነው፣ እባክህ ልውጣ፣ ህመም እየተሰማኝ ነው አለችው። ያ የፈርዖን ወታደር ብትወልጃቸውም በዛው ትረግጫቸዋለሽ፣ የባሪያ ደም ጡቡን ያጠብቀዋል እንጂ አያጋለውም አላት። ክፉዎች አሉ እኮ ለሰው የማይራሩ፣ ለአሮጊት የማይራሩ፣ ለሽማግሌ የማይራሩ፣ ለህፃናት የማይራሩ አሉ። ውጡ! ከዛ ነው ትምህርቱ። ውጡ! ከገዳይ ትውልድ ውጡ! ከጣዖት አምልኮ ውጡ! ሌላ ነገር የለውም። አብርሃምን የጠራው ለዛ ነው። ራሔል በዛ ጭቃ ውስጥ ሆና ሁለቱ ልጆቿ ወዲያውኑ እነሆ ከወዷ ውልቅ ውልቅ ብለው ወደቁ። ትንሽ ብቻ ድምፅ አሰሙ በጭቃ ውስጥ፣ ሁለቱም ሕይወታቸው አለፈ። ራሔል አለቀሰች። አሁን መከራ በዛባት፣ ስቃዩ ጸናባት።
ድምፅ በራማ ተሰማ አለ ነቢዩ ኤርምያስ። ቅዱስ ማቴዎስም እሱን አምጥቶታል በቤተልሔም። በተለይ ራሔል፣ ሌላ ራሔል አለች፣ ያቺ የያዕቆብ ሚስት ራሔል መንታ ልጆች ስትወልድ አይደለ ራማ የሞተችው? ከእሷ ጋር ታሪኩ ይገናኛል፣ ስማቸውም ይገናኛል። ራማ ስንደርስ አለ ያዕቆብ የምወዳት ባለቤቴ ራሔል ሞተችብኝ ይላል። የሚወዱትን ሰው በሞት ማጣት ሐዘኑ ከባድ ነው። ራሔል በዛ ሞተችብኝ፣ በራማም ቀበርኳት ይላል። አሁን ከ400 ዓመት በኋላ ነው የዚችኛዋ ራሔል። ከዛ ከ1500 በኋላ ነው ሄሮድስ 144,000 ሕፃናትን ሲገድል አንዳንድ እናቶች ልጆቻቸውን ይዘው እየሮጡ ወደ ራሔል መቃብር ገብተው ሊሸሸጉ ሲገቡ የሄሮድስ ወታደሮች ገብተው በዛ አንገታቸውን በሰይፍ እየቀሉ ገደሏቸው። ድምፅ በራማ ተሰማ። ራማ የነ ቅዱስ ሚካኤል ሀገር ነው። ራማ የነ ቅዱስ ገብርኤል ሀገር ነው። ድምፅ በራማ ተሰማ። መላእክት ሰሙ። መላእክት ደግሞ ወደ እግዚአብሔር አደረሱት። ሰማይኩ ገአሮሙ ለሕዝብ አለ እግዚአብሔር። የራሔል እንባ እግዚአብሔርን ከሰማይ አወረደው። ከዛ ደም አፍስሰዋልና የመጀመሪያው ተአምር ውሃው ወደ ደም ተለወጠ። ከዛ 9 መቅሰፍት፣ ከዛ 10ኛ ሞተ በግ፣ ከዛ 11ኛ ስጥመት እግዚአብሔር ድንቅ አደረገ። ያንን ሕዝብ ወረደል። ከዛ ከግብፅ ባርነት አወጣው። ቀይ ባህር ቢደርሱ በአፍንጫ ውስጥ ትንፋስ ቀይ ባህርን ከፈለላቸው። እስራኤል ተሻገሩ። ፈርዖን ሰመጠ። የሙሴን መዝሙር ማርያም እህቱ ዘመረች። እግዚአብሔር ስሙ እግዚአብሔር ነው አለች። ስሙ ማን ነው? እግዚአብሔር ተዋጊ አምላክ ነው አለች። ምን አይነት አምላክ ነው? ድንቅ አምላክ ነው። ስሙ ግሩም ይሁን። ተዋጊ አምላክ ነው እግዚአብሔር። ይወርዳል እግዚአብሔር፣ ይመጣል እግዚአብሔር። ግን ጊዜ ገቢር ለእግዚአብሔር ነው እሱ። የኔና የናንተ ልብ ሲመለስ ነው። የኔና የናንተ ልብ ካልተመለሰ ውጣ፣ ከጫት ውጣ፣ ከሽሻ ውጪ፣ ከርኩሰት ውጡ፣ ከዝሙት ውጡ፣ ከመለያየት ውጡ፣ ከመነካከስ ውጡ። ችግር ገና ቤት ውስጥ ቁጭ ብለህ ወንድም ከእህት ተቋርፈህ በልብቅ ቂምና በቀል ይዘህ እግዚአብሔር ይወርድ ትላለህ። አይወርድም። መጀመሪያ ልቡናችን በእግዚአብሔር መንፈስ ቅድም ምንድን ነው ያለው? እጠበኝ አንጻኝ አይደለም እንዴ ያለው? ይጠበን እግዚአብሔር። ንጹህ ልብ ይፍጠርልን። እግዚአብሔር ሲፈጥር ይኖራል። ፍጠርልኝ የሚለው ያለውን ቀይርልኝ እኮ አድሰኝ እኮ ነው። ከዛስ በቃ ናውጣ ከጣውት ከዛስ ስምን ከፍ አደርገዋለሁ። ከዛስ እባርካለሁ። የሚባርኩህንም እባርካቸዋለሁ፣ የሚረግሙህንም እረግማቸዋለሁ። ስምህን ታላቅ አደርገዋለሁ። አብርሃም ውጣ አለው። ወትከውን ቡሩክ አለው። ብሩክ ትሆናለህ አብርሃም አለው። ብሩክ እግዚአብሔር ስሙ የብሩክ አብርሃም አምላክ እግዚአብሔር ስሙ የተመሰገነ ይሁን። አብርሃምም እግዚአብሔር እንዳደረገ ወጣ። ወይትባረኩ በከ ኩሎሙ አሕዛብ ምድር፣ የምድር አሕዛብ ሁሉ በአንተ ይባረካሉ። ይህን ቃል ደግማችሁ የምድር አሕዛብ ሁሉ በአንተ ይባረካሉ። በማን ትባረካላችሁ? በአብርሃም የነገራችሁ እኮ የምድር አሕዛብ ሁሉ አብርሃም በአንተ ይባረካሉ። በማን ይባረካል? በአብርሃም። በገብረ መንፈስ ቅዱስ ይባረካለሁ በሉ እስቲ። አትባረኩ? አትፈልጉም? እንደ አቅረቡ ለከሳት ወማይ ነው። ወደ ይከኮ ነው። ዘፈታው ይስጠይ እኮ ነው። ከፈለክ ትባረካለህ፣ ካልፈለክ ትረገማለህ። እሱስ አይደርስባችሁ። የኦርቶዶክሳውያን አይደላችሁም እንዴ? የቅዱሳን ክብር የላችሁም እንዴ? ዳዊት በመዝሙር 33 ምንድን ነው ያለው? ጻድቃንን የሚጠሉ ይጸጸታሉ አላለም እንዴ? ጻድቃንን የሚጠሉ ምን ይሆናሉ? ይጸጸታሉ። ኦርቶዶክስ አትጸጸትም። እግዚአብሔር ያከበረውን አብርሃም ታከብራለህ። እግዚአብሔር ያከበረውን ገብረ መንፈስ ቅዱስ ታከብሪያለሽ። እግዚአብሔር ያከበረውን ነቢያት ሁሉ ታከብራላችሁ። ነቢያቱ ሁሉ ያከበራቸው፣ ሰማዕታቱን ያከበራቸው። እኛ እንዲህ ነን። ክብርና ምስጋና ይግባው። ታዲያ ራሱ ምን አለን? በብርሃን ዓለም ቅዱስ ጳውሎስ አድሮ ኤፌሶን 2:20 ላይ እናንተ እኮ በነቢያትና በሐዋርያት መሰረት ላይ ታነጻችኋል ያለው። ቅድም ያልኳችሁ አይደል? የታነጽንበት እግዚአብሔራዊ ነው። በማና በማ
ልድገምላችሁ ቃሉ እናንተ በነቢያትና በሐዋርያት መሰረት ላይ ታንጻችኋል። ነገሩኛ አሁን በማንና በማን እንደሆነ በነቢያትና በቃ ታዲያ ኦርቶዶክስ እኮ ይሄ ነው የሚለየን እኮ ከሌላ የሐዋርያትና የነቢያት መሰረታቸው ክርስቶስ ነው። ለአብርሃም እኮ ወንጌልን ሰበከለት ይላል። ገና ያለ እኮ ነው እግዚአብሔር ለአብርሃም ወንጌል እኮ በብሉይ ዘመን የለም። ኦሪት ዘፍጥረት 14 ቁጥር 17 ላይ ስትመለከቱ አብርሃም ለአምስቱ ነገስተ ሶዶም ረድቶ አራቱ ነገስተ ኮሎዶ ጎሞር ድል መጥቶ ሲመጣ መልከጼዴቅን አገኘው። ለመልከጼዴቅ ሲያገኘው ምንድን ነው የሆነው? ህብስት ይዞ አኮቴቱን ህብስት አኮቴት ጽዋ በረከት ይዞ በሴዊ ሸለቆ እግዚአብሔር አብርሃምን በመልከጼዴቅ ባረከው። ወንጌል ለአብርሃም ተሰበከች ይላል። ገላትያ ምዕራፍ 3 ስትመለከቱ ቁጥር 8 ላይ አስቀድሞ እግዚአብሔር ለአብርሃም ወንጌልን ሰበከለት ይላቸዋል። አስቀድሞ ወንጌልን ሰበከለት። ልክ እኮ ነው። በዘር አሕዛብ ሁሉ ይባረካሉ እኮ ነው። ዘፍጥረት 27 29 ያ ቃል እየጨመረ ነው የመጣው። አሕዛብ ሁሉ ይባረካሉ፣ ለወንድሞቹ ጌታው ይባርክ እያለ ቡራኬው ሲቀጥል ታውታላችሁ። ዘፍጥረት 22 ቁጥር 18 ላይ የምድር አሕዛብ ሁሉም በዘር ይባረካሉ ቃሌን ሰምተሃልና እያለ ይጨምርለታል። ዘፍጥረት 26 ቁጥር 4 ዘርን እንደ ሰማይ ከዋክብት አበዛለሁ እንዲሁም እንደ ምድር አሸዋ አበዛለሁ አለው እግዚአብሔር። የሰማይ ከዋክብት የይስሐቅ ዘሮች፣ የምድር አሸዋ የእስማኤል ዘሮች ናቸው። ሰማችሁኝ ያልኩት? ዘርን እንደምን አበዛዋለሁ? ለሰማይ ከዋክብት የይስሐቅ ልጆች ከዋክብት ናቸው ያለው። ወደ ባህር ወሰደና አሸዋውን ቁጠር አለው። ይሄ ለአንተ ብቻ ነው ለኔ አይቻልም። ዘር እንደዚህ አሸዋ አበዛዋለሁ። አሸዋ የሆኑት ደግሞ የማን ልጆች ናቸው? የእስራኤል ልጆች። አሸዋ ያበራል፣ አሸዋ ያበራል። አይ ክቡር ነው ይለዋል እኮ እዛ ራእይ 12 ቁጥር 17 ላይ በሄዶ በባህር አሸዋ ላይ ቆመ ይላል እኮ ዲያብሎስ። ሴቲቱን አሳደዳት ይላል እኮ። እመቤታችንን ሲያሳድድ፣ ቤተክርስቲያንን ሲያሳድድ በምድር አሸዋ ላይ ሄዶ ቆመ። አሸዋ ክቡር ነው፣ ውሃ ዳር ነው፣ ግን አይዋሃደውም። ውሃ መጽሐፍ ቅዱስ ይዘዋል የለም? መጽሐፍ ቅዱስ ይዘዋል የለም? ብዙ ጊዜ መጽሐፍ ቅዱስ የሚሸከሙ ሰዎችን ከዚህ በፊት ነግሬያቸዋለሁ። የጎንደሩን ንጉስ ሁሌ ንጉስ ፋሲለደስ መሰለኝ ዝሆን ሊያድን ገባ ጫካ ውስጥ። እውነተኛ ታሪክ ነው። ጫካ ውስጥ ገባና ባለሟሎች እኮ አሉት። ንጉሱ እኮ ነው። አንድ ውርዝ ነገ ወጣት ዝሆን ተከተለው። እየተከተለ እሱን ሲያድን ከጋሻ ጃግሬዎቹ ከአጃቢዎቹ ተለያየና ቁጭ ንጉሱ ወዲህ የቤተ መንግስቱ መንገድ ጠፋው። ይገርማል። ይሄንን በተለይ ያነበብኩት አዲስ አበባ ዩኒቨርሲቲ ያሳተመው የቀድሞ ስሙ ነገሩ የሚባል አንድ የወለጋ ሰው በክርስትና ስሙ ነው መጽሐፉ ላይ ያየሁት። እሱ የጻፈው በዛ ዘመን በአፄ ቴዎድሮስ ዘመን የተጻፈ መሰለኝ። ንጉሱ ጫካ ውስጥ ጠፋ። ከዛ ወደ ራሱ ቤተ መንግስት መሄጃው ጠፋው። ከጋሻ ጀግኖቹ ተለያይቷል። በአማረ በቅሎ ላይ ተቀመጠ። ከዛ አንድ ሰውዬ በጫካ ውስጥ ጌሾ ተሸክሞ ይሄዳል። አንተ ሰው እንዴት ዋልክ አለው። እግዚአብሔር ይመስገን። የጎንደርን የቤተ መንግስቱን መንገድ ታውቀዋለህ? አሳምሬ እና እባክህ ያሳየኝ። ጌሾዬን ለማትቼ እከፍልሃለሁ። ከከፈልከኝ ታዲያ ምን ጨነቀኝ? በልሽ ምራይ። አንተ በአማረ በቅሎ ተቀምጠህ እኔ በግሬ ናበል ተፈናጠጥ ከንጉሱ ጋር አወቀማ ንጉሱ ከንጉሱ ጋር ከዛ በዚህ ውጣ መቼም የሚላቸው አይደል? ይሄ ሰው ያይሰማም እንዴ? በዚህ ጋር ሄዱ እኮ አልኩ ንጉሱ እንደሱ እኮ ይረቀኛል እኮ መላከ ሰው። ይሄ እውነተኛ ታሪክ እኮ ነው። ይገርማችኋል። በኋላ ወደ ከተማው ሲጠጉ ንጉሱ ጠየቁት። ተኋላ ተፈናጧል ከንጉሱ ጋር። ንጉሱ ታውቃቸዋለህ እንደሆነ? አረ አንተ ሰው እንደው ቀልደኛ ነህ። ከንጉሱ ማናድርሶኝ ነው ከንጉሱ ከተማ ስንገባ ታውቃቸዋለህ? አቤት ዛሬና እድሌ ንጉሱን ላይ አውጣ። ከዛ ወደ ከተማ ሲገቡ ሰው
እንዲያው የድሮ ነገስታት አይደል እንዲህ ያደረገ መቆናጸፊያው ይሰግድ የለ ሰው ግራ ገብቶታል። መጀመሪያ ንጉሱ ማን እንዳፈነጠጡታል ገበሬ ያለቀዋል ግራ ይገባችሁ ምንድነው ዛሬ ያ ብቻ ይሰግዳል አይቀርም። ከዛ ሰው ሲሰግድ አንተ አሉት አቤት አሁን ንጉሱን አወቃቸው የታሉ ሰው ማረገውን አታውቅም እንዴ አታይም እንዴ ሰውማ እየሰገደ ነው። ታዲያ የሚሰግደው ለማን ነው? ለኛ እኮ ለኔ እኮ ነው ለኛ ነው እኮ የሚሰግደው አይታየም አሉ። ለኛ ነው እንዴ? እና አሁን ንጉሱን አወቃቸው እንግዲያውማ ወይ ካንተ ወይ ከኔ እኔ ይሄን በሆነ ወስደው ነው መሰለኝ ኢየሱስ እና ቃል የሚስሩ መጽሐፍ ቅዱስ ተሸክመዋል አያውቁትም ኢየሱስ ወይ ካንተ ወይ ከኔ እንዳሉት እያደገ ሲመጣ እምነታቸው ኢየሱስን አማናጅሉና መጨረሻ ላይ እኔ ኢየሱስ ላይ ነው ጭራሽ ወይ ካንተ ወይ ከኔ አለ ኢየሱስ ይሻላል አብርሃም ወደማሳይ ምድር ውጣ ወደዛ ወደማሳይ ምድር ውጣ እባርካለሁ አሕዛብ ሁሉ በዘርህ ይባረካሉ። እኔና እናንተ ዛሬ በአብርሃም እንባረክ ነን። ክብርና ምስጋና ይግባው። የአብርሃም አምላክ ነን እናመሰግነዋለን። ክብር ምስጋና ይግባው። በሲና ተራራ ላይ እግዚአብሔር ለሙሴ የነገረው ኦሪት ዘጸአት ምዕራፍ 3 ላይ ማነው ስምህ ሄጄ ውጡ ስላቸው ማላከኝ ብላቸው ማልበላቸው ሙሴ ሂድ የአባቶቻችሁ አምላክ ወደ እናንተ ላከኝ በል የአብርሃም የይስሐቅ የያዕቆብ አምላክ በል ኦሪት ዘጸአት 3:14 ይሄም ለዘላለም ስሜ ነው አለ እግዚአብሔር። ክብርና ምስጋና ለስሙ ይድረሰው። ለዘላለም ስሜ ነው። ሂድ የአብርሃም የይስሐቅ የያዕቆብ አምላክ ላከኝ በል። አብርሃም በዘርህ ይትባረኩ ኩሎሙ አሕዛብ በምድር በዘርህ አሕዛብ ይባረካሉ አለ። ሚስጥሩ መጨረሻ ላይ ያው እመቤታችን ብቻ ከአብርሃም የመጣ የዳዊት ልጅ የአብርሃም ልጅ እያለ ማቴዎስ የሚጽፈው ማቴዎስ ወንጌሉን ሲጀምር በምዕራፍ 1 ቁጥር 1 ላይ ምን ይላል? መጽሐፈ ልደቱ ለእግዚእነ ኢየሱስ ክርስቶስ ወልደ ዳዊት ወልደ አብርሃም ይላል። እንዲህ ነው የሚለው ሲጀምር የዳዊት ልጅ የአብርሃም ልጅ አለ። አያችሁ ያቺ እኮ እመቤታችን በእሷ ዘር በኢየሱስ ክርስቶስ የተባረክን እኔና እናንተ እኮ ነን። ያዳነን ኢየሱስ ክርስቶስ ክብርና ምስጋና ይግባው። ኢየሱስን የምታውቅ ቤተክርስቲያን እቺ ናት። ኢየሱስን የምታውቅ እቺ ናት። መሰረቷ ቤተክርስቲያኗ ችንካሩ ነው። ከላይ ጉልላቷ የሸዋ አክሊሉ ነው። በብዙ ነገር ወበብዙ መቅሰፍት አይዳ እግዚአብሔር ለአበዊነ በነቢያቲሁ ትካት የሚለው ይሄንን ነው። በነቢያት ነገረን፣ በሐዋርያት ነገረን፣ በምሳሌ ነገረን። በምሳሌ ዘንበለ ምሳሌ በመሶበ ወርቁ በማይጠንተ ወርቁ በተቋመ ወርቁ በበትረ አሮኑ ነገረን። ሁሉ እኮ ያለው ምስጢሩ በአምሳል በመርገፍ ነገረን። በአምሳለ ነበልባል ወሐመልማል አለ ሙሴ በአምሳለ ጸምሮ ጠል ለጌዴዎን ይሄ ሁሉ እኮ ነው እኮ በአምሳለ አንበሳ መፍርህ ለእዝራ በአምሳለ እብን ቀውም ለዳንኤል እግዚአብሔር እኮ ድንቅ ነው። እንዲህ እያደረገ እኮ ነው የገለጸው። ከሰማይ ወርዶ ያዳነን ክብር ምስጋና ይግባው። ወደማሳይ ምድር ውጣ። ወደ ኦርቶዶክስ ቤተክርስቲያን ነው፣ ወደ ቅድስት ድንግል ማርያም ነው። በዕለተ ሰሉስ ምድር የተመሰለች ይሄን ሁሉ የሚያደርግልን ደግሞ የሁሉ አባት እግዚአብሔር ነው። ስሙ የተመሰገነ ነው። ከእግዚአብሔር ውጭ ምንም ሌላ ነገር የለንምና ሕይወታችንን ሁሉ የበረከት ያድርግልን። ስለዚህ ቅድስት ቤተክርስቲያናችን በየዕለቱ ስንክሳር እያነበበች የቅዱሳንን በረከት ትሳተፋለች። ሱታፌ ነው የመለኮት ባህሪ ተካፋዮች ናችሁ ነው ያላቸው ቅዱስ ጴጥሮስ እኮ። ሮሜ ስትመለከቱ 8:26 ጀምራችሁ ብታነቡ ደግሞ እኮ እግዚአብሔር አስቀድሞ ያወቃቸውን ጠራቸው አለ እንደሚለው። አስቀድሞ ያወቃቸውን ጠራቸው፣ የጠራቸውን አከበራቸው፣ ያከበራቸውን ሾማቸው። እግዚአብሔር። ስለዚህ ገብረ መንፈስ ቅዱስ ስንል፣ ተክለ ሃይማኖት ስንል፣ ጊዮርጊስ ስንል፣ ክርስቶስ ሰምራ ስንል፣ ቅድስት አርሴማ ስንል፣ ቅዱሳኑ ነቢያቱ ሊቃውንቱን ከነቢያት ከዛ ከአዳም ጀምሮ ስንጠራቸው ስሙ ይመስገን። እግዚአብሔር የነሱ አምላክ ለእኛ እኮ ነው የሰጠን። እግዚአብሔር ስሙ የተመሰገነ ይሁን።